ወደ አገልግሎት እንዴት ገባ? እሱን ወጣትነትን እንዴት ነው ባላንስ የምናደርገው? in terms of like responsibilities የመጽሐፍ ቅዱስ ጥናት እንዴት እናድርግ የሚለው ነው እና አንተን ካገኘን አንጻር ይሄ ቢጠየቅ ብዬ አሰብኩኝ። እንደ ወጣት ወደ እግዚአብሔር እንዴት ልቅረብ የሚል ብዙ ጥያቄዎችን በግል የሚደርሱኛል እና ከአገልጋይ ፐርስፔክቲቭ ከወጣት ፐርስፔክቲቭ ምን ይመስላል? ያለ አገልግሎት ማንም ሚሽን የለኝም የሚል ክርስቲያን በነገራችን ላይ መኖርም አይችልም። ወይ ክርስቲያንነቱን አላመነበትም ሲጀምር ካልሆነ በቀር እንጂ አንዳንድ ሰዎች እኔ አይ ዶንት ኖ አንቺ ምናልባት ሰምተሽ ከሆነ የምንኖርባትን መሬት በጣም ነው የሚያማርሯት። እቻለም ይባላል። እኔ አንዳንዴ ምን አረገች ይቻለም ማለት ይሄ በጣም ቤተክርስቲያን መገኘቱን አከረርኩት እኮ እኔም ወደሚል ሀሳብ ይወስደዋል ቶሎና አይፈልግም። ነገር ሲከራ አያምርም ብሎ የሚሄድ አይነት ሰው ነው ያለው። እግዚአብሔር 24 ሰዓት ስጡኝ አላለም። ለሚችል ሰው ነው 24ቱን ስጡኝ ያለው። የሰይጣን ፈተና ቢቻል እንዳታገለግይ ማድረግ ነው። ማገልገል ከጀመርሽ ደግሞ የአገልግሎቱን ትርጉም ሳታውቂ እንድታደርጊው ለማድረግ ነው። እሱን አውቀሽ የምታገለግይ ከሆነ ደግሞ ዋጋ እንደሌለው እያሰብሽ እንድታገለግይ ማድረግ ነው። እሱን ስታልፊው ደግሞ ምንድነው የሚመጣው? ሬኮግኒሽን ካልተሰጠሽ በቀር የምታገለግይበት ምክንያት ምንድነው ብሎ ለመምጣት ነው። ሰላም፣ እንዴት አለ ዲያቆን ዘላለም? ይሰማሃል? እንዴት ነሽ ብርክቲ? እንዴት አለ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ቴንክ ዩ ጊዜህን ሰውተህ ስለመጣ ኢንስታግራም ሰጀስት ሲያደርገኝ አይ ሃቭ ቱ ፎሎ ካደረጉ ሰዎች አንዷ ነኝ እና አሁን ደግሞ እድል አግኝቼ እንዲህ በብዙ ሀሳቦች ልንወያይ ስለሆነ በጣም ደስ ብሎኛል። እግዚአብሔር ይመስገን። እኔም እከታተላለሁ። ፕሮዳክቲቭ ሀበሻ አባል ነኝ። ወደ መጀመሪያው ጥያቄ ስገባ የኔም ኦዲየንስ ማንነትን እንዲያውቁ ትንሽ ስለአንተ ካልከን በኋላ ማይ ሰከንድ ኩዌስችን ውድ ቢ ወደ አገልግሎት እንዴት ነው የገባኸው ወደሚለው እንሂድ። እሺ፣ ስሜ ዘላለም ታዬ ነው የምባለው። በቦሌ ሆታ ብርሃን በተለምዶ ገርጂ ማርያም ነው የምትባለው። እዛ ቤተክርስቲያን ውስጥ ነው በሰንበት ትምህርት ቤት ተማሪነት ያደግኩት ስቲል ያለሁትም ጭምር። ከዛ በተጨማሪ በኢትዮጵያዊ ጃንደረባ ትውልድ ደግሞ ጃን ፊሊጶስ ተተኪ መምህራን ላይ ትኩረት አድርጎ የሚሰራ ፕሮጀክት ውስጥ ነው አብሬ የማገለግለው። ወደ ቤተክርስቲያን አገልግሎት የገባሁት በልጅነቴ ነው። ገና 3ኛ ክፍል እያለሁ ነው። እድሜን በእርግጥ ግን አላውቀውም፣ ወደኋላ መቁጠር ደግሞ ችግር እንዳያመጣ። ግን 3ኛ ክፍል እያለሁ እንደሆነ በጣም እርግጠኛ ነኝ። ለምን የእመቤታችን የህዳር ጽዮን ዓመታዊ ክብረ በዓል ላይ እንደ ድንገት ትምህርትም አልነበረንም እና እዛ ለማክበር ስሄድ ነው መዘምራኑ የድሮ የቤተክርስቲያናችን መቃኞ ዙሪያ ላይ ሲዘምሩ ሳይ እንደ ማንኛውም ሰው ነው ዊሽ ያደረግኩት። ማለት እግዚአብሔር ቢፈቅድ ብገባ እና ማገልገል ብችል ኔክስት ይር እንደ ስለተደረገልኝ ነገር ማመስገኛ እንዲሆን ተገኝቼ እዘምራለሁ ብዬ በዛው ጸሎት አድርጌ ሄድኩኝ። ኔክስቲንግ አይ ነው ኔክስት ይር እዛ ክብ ሰርተው ከሚዘምሩት ሰዎች መካከል ራሴን አግኝቼዋለሁ። ግን በዛ ወቅታት ውስጥ የሰንበት ትምህርት ቤት ምዝገባዎች ነበሩ ለታዳጊ ተማሪዎች። በዛ በኩል ነው የገባሁት። ስለዚህ በዛው ቀጥታ ወደ ትምህርት ነው የገባ ነው። በህፃናት የሚሰጡ ትምህርቶችን እነሱን እየተማርን ደግሞ የአብነት ትምህርት ይሰጥ ነበረ። እሱን ለመማር ደግሞ ብዙ ርቀት መሄድ አልተጠበቀብንም ነበር። ሰንበት ትምህርት ቤታችን ትንሽዬ ብትሆንም ለመስራት ግን በጣም ብዙ ፍላጎት የነበራቸው ጥንካሬ ያላቸው ወንድምህቶች ስለነበሩ እነሱ ሁኔታዎቹን አመቻችተውልን መማር ጀመርን። መጀመሪያ የተማርኩት ከውዳሴ ማርያም ከምን በፊት ቅዳሴ ነበር ያስተማሩኝ። አንድ መሪጌታ ነበሩ ሰንበት ትምህርት ቤት ወረብ የሚያስጠኑ እና ተሰጦ መቀበል በጣም ነበር የምፈልገው የነበረው ሰው እሱን ነበር መማር ፈልግ የነበረው። ወረብ ሲቀርብ በሰንበት ትምህርት ቤት ደረጃ ላይ አብዛኛውን ጊዜ ላይ ከሌሎች እህት ወንድሞች በተጨማሪ እንድቃኝ ወረቡን እንድመራ እድል ይሰጠኝ ነበርና ያንን አይተው አይ እሱ ቢማር እንዲያውም ጥሩ ሊሆን ይችላል ብለው እሳቸው ሌሎች የቃል ትምህርቶችን ምን መማር ደግሞ እዛው ጀመርን። በዛው ኮርሱን ምኑን እየተማርን ደግሞ ተተኪ መምህራን የሚባል ደግሞ ሰንበት ትምህርት ቤት ደረጃ ውስጥ የሚሰጥ ትምህርት አለ። እሱን ተማርን።
ኦልሞስት ሰንበት ትምህርት ቤት በደንብ ከልጅነት አልፎ ትንሽ ከፍ ያለ አገልግሎት የጀመርኩት 17 ዓመቴ ምናምን እያለ የሰንበት ትምህርት ቤት ስራ አመራር ውስጥ ነበርኩኝ እኔ የሚመሩት ውስጥ ማለት ነው። እና በጣም ትንሹ ልጅ እኔ ነበርኩ። አብዛኞቹ ይሰበሰቡ የነበሩት ሰዎች እድሜያቸው ቢያንስ ከኔ በትንሹ 9 10 ዓመት ወር ምናልባት ለስም ግን በጣም ትንሹ እኔ ነኝ። እና በዛ ውስጥ ደግሞ ኃላፊነት ምን መጣ። ጎን ለጎን ግን ያው የተተኪ መምህራን ትምህርቱ አልቆመም። ሰፖርት ያደረጉኝ ስለነበረ በዛው መማር ነበር። ከዛ በኋላ ያው ጀርኒው የቀጠለው በትምህርት ስለሆነ አብነት ትምህርት በደንብ ፓሽን ስለነበረኝ የተወሰነ ብማር ብዬ ሳስብ አሁን በአታ ተብላ የምትጠራው ግን የዳግማዊ ሚኒሊክ መታሰቢያ ታዕካ ነገስት በአታ ለማርያም ገዳም አሁን እኔን ያስተማሩኝ ወደዛ ቦታ ያስገቡኝ እናንተ ጋር ነው ያሉት። ሊቀ ጉባኤ ጌታሁን ደምፀ ይባላል። እሳቸው ናቸው ወደ በአታ ይዘውኝ የሄዱት። ከዛ በኋላ ያው በአታ የሚቻለውትን ትምህርቶች በጣም በትንሹ በሚባል ደረጃ እንደው የቤተ ክርስቲያን ፍቅር በተለይ የአባቶች ደግሞ የመታዘዙ ስሜት እንዲኖረኝም ስለሚፈልጉ የኔታ እዛ አስገብተውኝ ነበረ። እዛም ግቢም ቅርብ ስለነበረ ለ5 ኪሎ 5 ኪሎን ተከታተልኩት ከምለው ትምህርት በላይ በአታ የተመላለስኩት በጣም ይበልጣል። እንደኔ እዛ ግቢ አቴንዳንስ ቢያዝ በበአታ ቢሆን ቀሪ አልነበረኝም። እኔ ግን ብዙ ጊዜ ጠዋት ተነስቼ እንኳን ትንሽ ካረፈደብኝ ያው አራያ ባይሆንም ግን ያው ላይፍ ያለፍኩበት ህይወት ስለሆነ 2 ሰዓት ተኩል ኖርማሊ ክላስ የሚገባበት ሰዓት ነው። እና እኔ አንዳንዴ ወይ አርፍጄ ተነስቼ ካልሆነም ደግሞ በመንገድ ክራውድድ የተነሳ እንደው 10 ደቂቃ እና 15 ደቂቃ ካለፈ ሰበብ ነው የምፈልገው ወደታች ለመውረድ። እኔ ወደታች ወርጂ ምናልባት እዛው ውዬ ብሬክ ሲወጡ አብሬ ቀላቀልና ክላስ ከሌለ እኔ ይመቸኛል። አሁንም ተመልሼ ወርዳለሁ። ካለ ደግሞ ያው ምንም ማድረግ ስለማልችል እዛው እማር ነበረ። እና እንዲህ እያለን እስካሁን አለን። ብርክቲ ናይስ። እግዚአብሔር ይመስገን። እግዚአብሔር የሚጠራበት መንገድ ልዩ ነው። ባይገርምህ ልክ ቅድም ነው። እንደዛ ስትል እየዘመሩ ሳያቸው እኔም እንደነሱ ብሆን ያልከው የኔ ኤክስፒሪየንስ ያስቃል። ትንሽ ልጅ ነበርኩኝ፣ አላስታውስም እድሜን፣ ግን በጣም ሕፃን እንደሆንኩኝ ትዝ ይለኛል። ትንሽ ስለተገናኘ ነው ያው ኦዲየንስም ትንሽ ፈገግ ማለት ከፈለገ የሚለው ነው። ከእናቴ ጋር ቁጭ ብለን የሰንበት ተማሪዎች የስላሴ ሐዋሳ ልጅ ነኝ ባይ ዘ ዌይ። እና ኦ ሄደህ ታውቃለህ? በደንብ ናይስ። እና የስላሴ ሐዋሳ ነበር ቁጭ ብለን ይሄ ላይክ ሰው ቆርቦ እንደዚህ ከጨረሰ በኋላ አንዳንዱ ውጭ ይቀመጥ የለም እና እኛም እዛ አዎ ቤንቹ ጋር ተቀምጠን ትምህርት ሊሰጥ ነው፣ መዝሙር ዘማሪያን ሊዘምሩ ነው። እና አሁን እንትኑ ሆስቱ አንድ አባት ወጥተው እሺ አሁን የሰንበት ትምህርት ቤታችን መዘምራን ዝማሬ ያቀርባሉ ነው አሉና በጣም ነጭ የለበሱ በጣም በቃ ደስ የሚሉ ልጆች ከኔ ሜቢ ትንሽ ከፍ የሚሉ ግን የኔም እድሜ አካባቢ ያሉ ይመስለኛል። እና ደግሞ አክሊል አድርገዋል። በቃ በጣም ዌል ድረስድ ሆነዋል። የሰንበት ትምህርት ቤት ዩኒፎርም አድርገውና እዛች ትንሿ ብሬክቲ በጣም ገረመኝ። ምክንያቱም አገልጋይ ምን እንደሆነ በዛ ሰዓት አላውቅም። ቤተክርስቲያን ማገልገል ምን እንደሚመስል አይ ሃቭ ኖ አይዲያ። እና እንዴት ማገልገል ቻሉ ብዬ እመራመር ነበር። ደግሞ መመራመር መወድ ሰው ከዛ ባስብ ሊመጣልኝ አልቻለም። ስለዚህ ምን ኮንክሉዥን ላይ ደረስኩኝ እና ምንድነው ላይክ እነሱ እንዴት ገቡ እኔ እንዴት አልገባው አዎ እና ምን ኮንክሉዥን ላይ ደረስኩኝ፣ አይ እኔ በሌለውበት ጊዜ እግዚአብሔር መጥቶ መርጧቸው ነው። እና እኔ ያልነበርኩት እግዚአብሔር በነበረበት ጊዜ በጨዋታ ላይ ምናምን ነገር ስለነበርኩ ነው ብዬ በራሴ ዛኔ አዝኜ የወጣው። እና ተስፋም ደግሞ ነበረኝ በቃ ሲመርጥ ፋታዬ ላይ አልሆንም ሮጬ እመጣለሁ ምናምን። እና በዛ ይመስለኝ ነበር ሰው እሱ ትዝ ስላለኝ ነው። በጣም ፔድስተል በነገራችን ላይ አለው። እኔ አሁን ትንሽ አሁን ነው ሳስብበት እንደዛ መሆኑን ያወቅኩት እንጂ
አዎ። አገልግሎት አንድ እንዳልሆነ ያኔም በልጅነቴ በተወሰነ መልኩ ልብ አላልኩትም እንጂ እግዚአብሔር በሚያውቀው እያስተማረኝ ነበር። ለምን ለእኔ መጀመሪያ ያየሁት የቤተ ክርስቲያን አገልግሎት እዛ ስገባ ሰንበት ተማሪዎች ሲዘምሩ ነው እና እም፣ እም፣ እዛ ደረጃ ላይ ደርሶ መዘመር ማለት በጣም ትልቅ ቁም ነገር ነበር እና ኮርስ ልክ እዛ ጋር ስደርስ ደግሞ የሚያስተምሩ ሰዎች እኛን እንድናነብ የሚያደርጉ ሰዎች ደግሞ ሳይ ኦኬ ይሄ ደግሞ አለ ማለት ነው ብለን ልክ እዛ ስንደርስ ደግሞ ቤተ መቅደስ ውስጥ ለፍልሰታ ለማስቀደስ ስንገባ ብዙ ጊዜ ላይ ወንጌል አሳልሙ ተብለን ይሰጠንና እንዞራለን እና የሆነ ጊዜ ላይ አስታውሳለሁ ወንጌል የሚያሳልሙ ልጆች ያለ ልብሰ ተክህኖ በነጠላ ብቻ ማሳለም አይችሉም ተብሎ ቤተክርስቲያን ላይ ተነገረና በጣም ነበር የከፋኝ። ለምን ያቺ አገልግሎት ናት ያለችው ቢያንስ ከሰው ጋር የማይመሳስለን ብለን የያዝናትና አውርደው እታች ሲያደርጉን እንዴት ማለት ነው ምናምን ስል ለካ ግን እነሱ ከለከሉት እንጂ በኋላም ላይ አስተማሪዎችን ስጠይቅ የእውነትም ክብረ ክህነት የሌለው ወይም ክህነት ያልተቀበለ ሰው ልብሰ ተክህኖ መልበስ እንደማይችል ሰማው እና ከዛች ቀን በኋላ ለብሼውም አላውቅም። ግን ለራሴ እግዚአብሔር ቢፈቅድልኝ ተምሬ ለብሰዋለሁ በቃ አይቀርም ምናምን ብዬ ነበር የወጣሁት። ከዛ እዛ ጋር ስንደርስ ደግሞ ሌላ ደግሞ አገልግሎት አለ እና እያንዳንዱ እርምጃዎች ላይ ልክ ነሽ። የሆነ ከየት መጡ የምንላቸው ከየት ወርደው እዚህ ደረጃ ላይ እንደደረሱ ራሱ ግራ የሚያጋቡን በጣም ብዙ ሰዎች አሉ። ስቲል ቲል ዲስ ዴይ በጣም ማለት ከየት አምጥተዋቸው ነው የምላቸው ሰዎች አሉና አብረን የገባ ነው መሰለኝ። አንቺ ሐዋሳ እኔ አዲስ አበባ ሆነ አዎ ተመሳሳይ ባይገርም ነገር የአንተ የር አፍተር ሆነ የኔ ደግሞ ከአሜሪካ መጥቼ ነው እኔ ሰንበት ትምህርት ቤት ውስጥ የገባሁት። ምክንያቱም በእውነት ከኢትዮጵያ ራይት ዌይ ወጣሁኝ። ታንዛኒያ ነበር የሄድኩት። ታንዛኒያ ደግሞ ቤተክርስቲያን የሚባልም የለም እና አገልግሎት አልነበረም እና የዛኔ ግን በልቤ ተመኘው ማለት እኔም እንደነሱ በቃ እመረጣለሁ አንድ ቀን ብዬ። እግዚአብሔር ግን ቸር ነው እንዳልከው የልብን መሻት እንትን ይላልና እሱ በደንብ ሪሌት ስላደረግኩኝ ነው። እግዚአብሔር ይመስገን። በጣም አሜን። እሺ አሁን ቅድም ስለ አገልግሎት ትንሽ አውርተኸኝ ነበርና አገልጋይ እንደመሆን መጠን ወጣትም ነህ እንዲሁም ሶሻል ሚዲያ ላይ ያለህ ነህ እንደን ኢትዮጵያ ውስጥ ነው ያለኸው። ይህን የምለው ለምንድን ነው አንዳንዴ በእኛ ኮንቴንት ላይም ላይክ ይሄ ፕራክቲካል የሆኑ ምክሮች ስትመክር አንቺ አሜሪካ ስለሆንሽ ነው እና የሚባል ነገር አለና አይ አንደርስታንድ ልዩነቱ ቤነፊት እዚህ ያለው እዛ ላይ ነው ይችላል ይገባኛል። ያ ግን ደግሞ አንድ ሰው መለወጥ እስከፈለገ ድረስ ቦታ ሊይዘው ይገባል ብዬ አላስብም። ምክንያቱም የትም ሀገር ኖረው ጥሩ ደረጃ ላይ ደረሱ ሰዎች ስለምናውቅና አንተ እነዚህን ሁሉ ነገር ከግምት ውስጥ በማስገባት እንዴት ነው አንድም ሰዓትን ማኔጅ የምታደርገው? ብዙ ሪስፖንሲቢሊቲዎች እንዳሉ ይታወቃል። አገልጋይ በመሆን በራሱ የራሱ የሚመጣ የምትሸከመው ሪስፖንሲቢሊቲ አለ። ወጣት ስትሆን ደግሞ ፈተናውን ታውቀዋለህ። ብዙ ጊዜ ብዙ ሰዎች የሚወድቁት በፈተና ፈተና የሚበዛባቸው ይሄ በወጣትነት ጊዜው ላይ ነው ያለው። ኮንፊውዝድ የምንሆንበት ግራ የሚገባን ብዙ ሰው ደግሞ ዳይሬክሽን የሚያሳየን ነው። ያንን ፎከስድ አድርገን የወጣትነት ዘመናችንን በተቻለ አቅም በጥሩ መልኩ የምናስኬድበት እንዴት ነው የሚለውን ላንሳ ብዬ ነው። ኤንድ አገልጋይ ያልኩበት ምክንያት ደግሞ ለእኔም በኋላ እንደዚህ አይነት ምስኮንሰፕሽን አለ እንደ ያልኩት ለምሳሌ እንደው አገልጋይ ባትሆን እንኳን ትንሽ ቤተክርስቲያን የምትመላለስ ስትሆን ብዙ ሰው የሚያስበው ዝም ብለህ ገዳም የምትገባ አሊያም ጭልም ብለህ ደግሞ ዓለም ውስጥ የምትቀር መሆን አለበት የሚል ምስኮንሰፕሽን አለ። ላይክ ሁለቱም በተቻለ አቅም ባላንስ አድርገህ ማለትም እግዚአብሔርን እያስቀደምክ ግን ዓለማዊ ኮሚትመንትህን እያራመድክ መሄድ የምትችል አይመስልምና በዛ ዙሪያ እንዴት ነው አንተ ያለህን ነገሮች ማኔጅ የምታደርገው እና ሌሎችስ ምን ይማሩ ከዚህ? ጥሩ ጥያቄ ነው። አክቹሊ ግን ሁሉንም ነገር አይ ቲንክ ብዬ የማምነው እኔ አገልግሎት ራሱ ምን እንደሆነ አብዛኞቻችን ሚስ አንደርስታንድ ያደረግነውን ፖይንት ይመስለኛል። ለምን
ለአንዳንዶቻችን አገልግሎት የተሰማራንበት ብቻ መስክ ነው መስሎ የሚሰማን፣ ለሌሎቻችን ደግሞ አገልግሎት መስሎ የሚሰማን ለሌላው የምንሰጠው ሰርቪስ ይመስለናል። ለሌሎቻችን ደግሞ አገልግሎት የሚመስለን ለራሳችን የምናደርጋቸው ማንኛውም አይነት መንፈሳዊ ነገሮች እሱን አገልግሎት ልንለው እንችላለን። እና አገልግሎት ራሱን ችሎ ሚኒንጉን ከማወቅ አይ ቲንክ ብዬ እንደማምነው እኔ የሆኑ ነገሮችን ያቀላል እላለሁ። እንደኔ አገልግሎት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ ስለ አገልግሎት በጣም የተናገረው ነገር አለና የአገልግሎት ዓላማውንም ግቡንም አገልጋይ ሊኖረው የሚገባውንም ይሄ መገለጫዎቹን ምናምን በፓራግራፍ ወይንም ደግሞ በተወሰኑ አረፍተ ነገሮች ነው አስቀምጦ ያለፈውና ምን ይላል? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እነዚህ ከላይ የተዘረዘሩት እያንዳንዶቹ ነገሮች ምናልባት አገልግሎት ማለት ምን ማለት ነው ተብለን ብንጠየቅ ዳይሰክት እያደረግን የምንመልሳቸው ፖይንቶች ናቸው። የመጀመሪያው አገልግሎት ማለት ራስን መስጠት ነው። ወንድሞች ሆይ ሰውነታችሁን ለእግዚአብሔር ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ የሚለው ዋን ፓራግራፍ ብቻ አገልግሎት ማለት ራስን መስጠት ነው። በቃ ለፈጣሪ ራስን መገልገያ አድርጎ መስጠት ነው። እንደሚነገረው ቀላል እንዳልሆነ እንደው መቼም ኤቭሪዋን ኖውስ ብዬ አምናለሁ። ለምን እግዚአብሔርን ተገልገልብኝ ማለትና እግዚአብሔር እንዲገለገልብን ያለምንም ቅድመ ሁኔታ ራስን አሳልፎ መስጠት የተለያዩም ነገሮችም ጭምር ናቸው። መረዳት ደግሞ ይሄ ከመኖር ጋር ካልተሳሰረ ትርጉም የለውም። አባ ጴሜን የሚባሉ ጻድቅ ሁሌ ማለት እኔ ሁሌ ነው if I have the opportunity ማለት ኢቭን አንዳንዴ ራሱ ራሴን እታዘበዋለሁ። አገልግሎት ላይ የማይገናኝ ፖይንት ላይ ራሱ አነሳዋለሁ እና ሁሌም ስትራክ ስለሚያደርገኝ ነው። ይሄ ምላስህ የሚለውን ልብህን አስለምደው ይላሉ እና በጣም ስለ አገልግሎት የምንሰጣቸው ብዙ ትንታኔዎች ልባችን አምኖት የምንኖራቸው ፕሪንሲፕሎች ቢሆኑ ኖሮ የእውነት ተቀብሏቸው ብዙ ነገሮች ባልከበዱን ነበረ። ኦር ቢከብዱን እንኳን ለመሻገር ራሱ ያን ያክል ይሄ ኦብስትክል ሆኖብን ምን አለበት ሆኖ ብለን እስከምናማርር ደረጃ ያደርሰንም ነበርና መጀመሪያው በቃ ራስን መስጠት ነው፣ ለፈጣሪ መገልገያ ማድረግ ነው። ቅዱስ ጳውሎስ ተጠርቶ ወደ አገልግሎት ከመግባቱ አስቀድሞ እግዚአብሔር ለምን አገልግሎት እንደመረጠው ሲነግረው ለሐናንያም ሆነ ለራሱ ለቅዱስ ጳውሎስ እርሱ ምርጥ ዕቃዬ ነው ነበር እያለ የሚናገር የነበረውና ዕቃ ብቻ አላለው፣ ምርጥ ዕቃ ነው ያለው። ምክንያቱም አንዳንድ ዕቃዎች የሚያስቸግሩ ስላሉ ዕቃ ጀነራሊ አገልግሎቱ የተገልጋዩን ፍላጎትና ስሜት ማሟላት ነው እንጂ የራሱ ምንም ነገር የለውም። ማለት ቤት አሁን ለምሳሌ ያለው የአንቺ ዲሽ ዋሸር ስራው የአንቺን ሳህን ማጠብ ነው እንጂ ምኞት ኖሮት እሷን ባጥባት ማለት አይችልም፣ ወር ልብሷን ባጥባት ማለት አይችልም። በቃ ስራው ይሄ ነውና አንዳንዶቻችን ለእግዚአብሔር ዕቃ መሆን አልቻልንም። በቃ አክሰፕት ማድረግ አንፈልግም። ለምን? የራሳችን ደግሞ የውስጥ ፍላጎታችን የውስጥ ስሜታችን ያልተገራ የሆነ የፍላጎቶቻችን ብዛት አሉና እነሱ ነገሮች ክላሽ ያደርጉብናል እግዚአብሔር ከሚፈልገው ከኛ ማየት ከሚፈልገው ማንነት ጋር እና መጀመሪያ ለማገልገል ፍላጎት ያለው ሰው አምኖ መምጣት ያለበት በቃ ለእግዚአብሔር ዕቃው ልሆን ነው ብሎ ነው። ዕቃው ልሆን ነው ብሎ ይጀምራል። እግዚአብሔር ምርጥ ነው የሚለውን ቅጽል መጨመር የባለቤቱ ድርሻ ነው ብዬ ነው የማምነው። ራሴን ምርጥ ዕቃ ነኝ ብዬ አልጀምርም። ዕቃ ነኝ ብዬ ልመጣ እችላለሁ። ኦር ዕቃነቴንም ሳላምን መምጣት እችላለሁ። ስቴፕ አለው ማለት ነው። ዕቃነቴን ሳላምን እመጣለሁ፣ ዕቃ ሆናለሁ። ዕቃ ከሆንኩኝ በኋላ ደግሞ ምርጥ ዕቃ ለመሆን እችላለሁ እግዚአብሔር ከፈቀደ ማለት ነው። እና መጀመሪያ ላይ በቃ ራስን አሳልፎ መስጠት ይፈልጋል። ራስን አሳልፎ መስጠት ሲባል ግን ያው ቅድም እንዳልሽው አገልግሎት ቢቻል የሙሉ ጊዜ ህይወት ነው መሆን ያለበት። ክርስቲያኖች በነገራችን ላይ ይሄ ለምድብ ደረጃ ልክ ክርስቶስ ደቀ መዛሙርቱን አርድእቱን ቅዱሳት አንስትን ሲመርጥ እርከን ለአገልግሎቱ ወይም ለባለቤቱ ያላቸውን ቅርበት ስቴፑን አሳይቶ ከ12ቱ ናቸው በጣም የሚቀርቡት።
ከዛ 72ቱ አሉ፣ 36ቱም አሉ። ከ12ቱ ራሱ የሚቀርቡት በጣም 3 አሉ። ከሶስቱም ደግሞ በጣም የሚቀርበው አንድ አለ ዮሐንስ። እና አገልግሎቱም ተመሳሳይ ነው ብዬ የማምነው እኔ። ቀረቤታ ሊኖረው ይችላል እና በዛ ቀረቤታ ውስጥ ራስን በመስጠት ሂደት ውስጥ ግን መርሳት የሌለብን ነገር ምንድነው? ፍጹም ክርስቲያኖች የሆንን ወይም ክርስቲያን ተብለን የምንጣራም ሰዎችም ጭምር ይነስ ይብዛ ይቅረብ ይራቅ እንጂ ያለ አገልግሎት ማንም ሚሽን የለኝም የሚል ክርስቲያን በመነገራችን ላይ መኖርም አይችልም። ወይ ክርስቲያንነቱን አላመነበትም ሲጀምር ካልሆነ በቀር እንጂ የቤተ ክርስቲያን የመዋቅር ደረጃ ላይ ምናልባት ተዘርዝሮ የሚያበቃው ንስሐ አባት ላይ ነው ይባላል። እና ንስሐ አባት የሆኑት ምዕመናን ስላሉ፣ ምዕመናን ባይኖሩ በማን ላይ ተሹሞ የነፍስ አባት ሊሆኑ ይችላሉ? የነፍስ አባቶቹም መዋቅራቸው ወደ ላይ ሲሄዱ የበታችኞቹ መኖራቸው ነው። እና ታች ላይ ያለ ሰው ብዙ ጊዜ ላይ ሰርቪስ የሌለው ይመስላል። ለምሳሌ ምዕመናኖቻችንን ስናያቸው የነሱ ሰርቪስ ምናልባት ለነገሮች አመቻችተው የጠሯቸው ሰዎች የሚጠብቁባቸውን ነገሮች ከማድረግ ባለፈ ሌላ እነሱ ኮንትሪቢዩት የሚያደርጉት ለክርስቲያኑ ዓለም የሌለ ይመስላቸዋል። እና ግን ይሄ በጣም የተሳሳተ ነው። በነገራችን ሁሉም ክርስቲያን ሚሽን አለው። የቅዳሴያችን የመጨረሻው መደምደሚያ በሰላም ግቡ አይደለ? ይሄ ሚሽን ነው። በነገራችን አትበጣበጡ ራሱ እኮ አንድ ሚሽን ነው። ግቡና በሰላም ግቡ ማለት ሰላም ይዛችሁ ግቡ ነው። አትበጣበጡ። ይሄ ሚሽን ነው። እንደው ሌላው ቢጠፋ ግን ሁለተኛውና ዋናው ሚሽናችን ግን ከቤተ ክርስቲያን ሄደን በስርዓት አምልኮ ተሳትፈን የምናገኛቸውን በረከቶች ይዘን ወደ ዓለም ግቡ ነው። ይሄ ለካህንና ለዲያቆን የተሰጠ ኃላፊነት አይደለም፣ ፎር ኦል ምዕመን። ስለዚህ ያንን መጀመሪያ ሁሉም ሰው እኔም አገልግሎት አለብኝ፣ እኔም በክርስቲያንነቴ በዚች ቤተክርስቲያን ውስጥ እንደመኖሬ የሚጠበቅብኝ ነገር አለ ብሎ ማመን ይጠበቅበታል ብዬ አምናለሁ። ከዛ እያደገ ይመጣል። እንደ ሰውየው ሊያሳድገው በፈቀደበት መጠንም እግዚአብሔርም ያ ሰውዬ ያለበትን ደረጃ እንዲያድግ በፈቀደለት መጠን ሊያድግ እንደሚችል ምንም ጥርጥር የለውም አምናለሁ። ግን ወደ ሐሳቤ ስመለስልሽ ይሄ የአገልግሎት የመጀመሪያው ሚኒንግ ራስን መስጠት ነው፣ ለፈጣሪ መገልገያ አድርጎ መኖር ነው ሲባል አንዳንዶቻችን ኮምፕሊትሊ በቃ ማለት ምንም ነገር ማድረግ የማንችል እንዳልሽው ይሄ ማንበላ ማንጠጣ ማለት ስንበላና ስንጠጣ ከተገኘን ራሱ ወንጀል እስኪሆን ድረስ እንዴት ትበላላችሁ እንዴት ትጠጣላችሁ ማለት ታዲያ እንዴት እንኑር ማለት እኛ መሬት ላይ ያለን መላእክት ራሱ አይደለም መሬታውያን ነን እስከማውቀው ድረስና መብላት መጠጣት ይጠበቅብናል። ልንበላም ልንጠጣም እንችላለን። እርቃናችንንም ልንሸፍን እንችላለን። ያ ኤክሰሲቭ ሆኖ ወንጌላችን እንደሚያዘው ውስጥ ቤቴ የወንድሞቼን ልብስ አስቀምጬ እየለዋወጥኩኝ እየለበስኩኝ ሌላ ሰው ሲታረዝ እያየሁ ከሄድኩኝ ይሄ ልክ ነው። ለምን ለበስክ ያሰኛል። እየበላውም እየጠጣውም የሌላውን የምበላ የምጠጣ ከሆነ ማለት ነው። ቅዱስ ባስልዮስ እሱን አይደል የሚለው ገብተህ ቤትህ ከፍተህ የምታገኛቸው የተደረደሩት ልብሶች ውስጥ የማትለብሳቸው ልብሶች የወንድምህ ናቸውና ምን ያደርጋሉ እዛ ተንጠልጥለው አውጥተህ ስጣቸው ይላል። ግዴታ ነው። ምክንያቱም መቀመጥ የለባቸውም። ቤት ውስጥም የተደረደሩ እንጀራ ተመሳሳይ ነው። 1000 ዓመት እኔ አላቅም፣ ግን ምናልባት የሁላችን ሆድ ማክሲመም ቢችል የሀበሻ እንጀራ በተለይ ወፍራሙን ከሆነ ከአንድ አይዘልም እና 10 ምናምን እንጀራ ለአክብሮታችንና ለእንግዳው ክብር ብለን እናቀርባለን እና እነዛ ቀርበው ያልተበሉት እነዛ ቀርበው ለሰው እንኳን አክብሮት ተደርገው ነገር ግን አይ ችግር የለም የተባሉት እንጀራዎች ተመልሰው ገብተው የሚፈርፈሩ እንጀራዎችና እስኪ ለወጥ አድርገን እንበለዋለን የምንላቸው አይደሉም፣ የሌላ ሰው እንጀራዎች ናቸው። ይሄንን የማያደርግ ክርስቲያናዊ በሆነው ህይወት ውስጥ እሱ የሚጠበቅበትን ነገር የማያሟላ ሰው ራሱን አልሰጠም ይባላል። ዓለም ግን እንደመኖራችን በዓለም ውስጥ እንደመገኘታችን ግን ዓለምን አንምሰላት እንጂ ዓለምን አሸንፈናት እንድንኖር ግን እንገደዳለን። በቃ ግዴታ ነው። ጌታችን ራሱ በወንጌል የዮሐንስ ወንጌል ላይ ብሏቸዋል እኮ ለደቀ መዛሙርቱን እናንተን ከዓለም አገኘኋችሁ ዳሩኑ ግን ከዓለም አይደላችሁም ይላል። በቃ ከዓለም ነው የተገኘ ነው which means
እዚች መሬት ላይ የምንኖር ሰዎች ነን፣ ግን ዓለማውያን አይደለም። ዓለማውያን የሚያደርጉትን ነገር ከኃጢአት በቀር ልንሰራ እንችላለን፣ ልንንቀሳቀስ እንችላለን፣ ልንስቅ ልንጫወት እንችላለን። ከሰው ጋር ኮሚኒኬሽን ቢውልድ አድርገን ቢቻላችሁስ እንደተባል ነው በሰላም ከሁሉም ጋር ለመኖር እንሞክራለን። እማንረሳው ነጥብ ግን ብንኖር እቺ ምድር ተመቸችን ማለት ለዘላለም የምንኖርባት ናት ማለት ግን አይደለም። በቃ ለላይኛው ዓለም እንስተካከላል። እና አንዳንድ ሰዎች እኔ አይ ዶንት ኖ አንቺ ምናልባት ሰምተሽ ከሆነ የምንኖርባትን መሬት በጣም ነው የሚያማርሯት። ማለት እቻለም ይባላል። እኔ አንዳንዴ ምን አረገች ይቻለም ማለት ምን የተለየ ነገር ለኛ ምን ያበቀለችው ነገር አለ? ኦር ምን ያሳነሰችብን ነገር አለ? እንደው አንዱ ቦታ ጎደለ የሚባል ሪሶርስ ሌላ ቦታ ላይ እንደምንም ተራ ነገር ተቆጥሮ ሲገኝ እናገኘዋለን። እኔ ቻለም አልተቻለችም ከተባለ ምናልባት ዓለም አንዱ በመጽሐፍ ትርጓሜ አውድ ፍቺው ሰው ነው። ይሄ ዓለም ከተባለና ዓለም ማለት ሰው ሆኖ ከተተረጎመ ልክ ነው። መጽሐፍ ትርጓሜያችንም ሰፖርት ያደርጋል። ለምሳሌ ጌታችን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ሲባል ዓለም የሚባለው ሰማይና ምድሩን ለማለት ተብሎ አይደለም። ዋናው ፍቺው ዓለም ሰው ነው፣ ለሰው ነው ይሄ ሁሉ የተከፈለው ነው የሚባል እና እንደውቺ ዓለም ተብሎ ሰው ሲያማርር መሬትና ሰማዩን ሳይሆን ሰውን ከሆነ ክፋታችን በደላችን መጨመሩ ስለሚታወቅ እሺ ያስብላል። ግን ሌትስ ኖት ፎርጌት ደግሞ ይሄ እኔና አንቺ የምናማርራት ዓለም ላይ መቃርስ ነበር፣ አውሊ ነበረ፣ እንጦንስ ነበረ፣ እመቤታችን ነበረች፣ ራሱ ጌታ ተራምዶባታል፣ ሐዋርያት ነበሩ። ምን የተለየ ነገር ሆነ ታዲያ? እቹ ዓለም ናት በቃ። አንሌስ ኤንድ አዘርዋይስ እኛ ራሳችንን መስጠት ከብዶን ዓለማዊነቱ ተጭኖን ከዓለማዊነቱ በላይ ደግሞ ይቺን ዓለም መስለን ለመኖር ናፍቀን ካልሆነ በቀር እንዲያውም እኮ ከሐዋርያት በላይ ለኛ የተመቸ ጊዜ አልነበር። ጌታ እንግዲህ አስቢው ለሐዋርያት ሲመላለሱ ማለት ነው ምንድን ያላቸው ቅዱስ ወንጌላችን ላይ ሌሎች በደከሙት ድካም እናንተ ገባችሁ ነው ያላቸው። ነቢያት በደከሙት ድካም እነሱ ገቡ። ሐዋርያት በደከሙት ድካም ነው እኛ ያለ ነው። እና ኢማጂን ምን ያክል ለኛ መንገዶች ሊቀሉ እንደሚችሉ ለኛ ምን ያክል ነገሮች በተቻለ አቅም ጥሩ ሆነው ሊመቻቹ እንደሚችሉ። ፈተናዎቹ እንዳለ ናቸው፣ እየረሳ ነው አይደለም። እያነሳሁት የፈለኩት ነጥብ ምንድነው? ላንጸድቅባቸው የምንችላቸው እግዚአብሔርን ላለማገልገል የምንሰጣቸው ብዙ ምክንያቶቻችን ውስጥ ብዙ ደግሞ እነዛን ምክንያቶች ሊያሳጡና ከምንም ግባ ሊያስብል በሚችል ምክንያት ደረጃ እንዲደረደሩ የሚያደርጉ ነገሮች አሉ። ስለዚህ የመጀመሪያው አገልግሎት ሚኒንጉ ራስን መስጠት፣ ለእግዚአብሔር ዕቃ መሆን። ሁለተኛው እግዚአብሔርን ደስ ማሰኘት። ምክንያቱም ራሱ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ይላል። ራሴን መስጠት የራሱ እግዚአብሔርን ደስ ማሰኘት መቻል አለበት። ማድረግ ስለምችል አይደለም የማደርገው። ለምሳሌ በምጽዋት ላስረዳሽ። አሁን አንድ ሰው ተነስቶ ጠዋት ላይ ምጽዋት ሊሰጥ ይችላል አይደል? እና ምጽዋት የሚሰጠው ያ ሰው ኖሮት ለምንድን ነው የሚሰጠው? ቅዱስ ዮሐንስ አፈወርቅ ይጠይቃል ራሱ። ምጽዋት የምትሰጠው ለምንድን ነው ይላል። መስጠት እንደምትችል ለራስህ አንደኛ ለማሳየት አይ ካን ዱ ኢት ለማለት ነው። ለራስህ ፉልፊልመንት ይሄ የደስታ ስሜት እንዲሰማህ ነው። አይ ዲድ ሰምቲንግ ጉድ እንድትል ነው ወይስ ለእኔ ቢጤው አስበህ ነው? በጣም ሶስት የተለያዩ ነገሮች ናቸው። ለምሳሌ በምዕራቡ ዓለም በአሜሪካ ምናምን ነገር አንዳንዴ ፊላንትሮፒስት የሚባሉት መልካም በመስራት በጣም የሚንቀሳቀሱ ሰዎች ኤቭሪባዲ ኖስ ይሄማ ፐብሊሲቲ ስታንት ነው የሚለው፣ ይሄማ የራሳቸውን ስም ለመገንባት ነው የሚለው እና የእውነትም የሚያደርገው ሰው ስላለን ፈቅዶ ወዶ ለሰው አስብ አይደለም። በቃ ለራሱና ለራሱ ብቻ ግንባታ ይሄ ከመቃብር በላይ ተጥሎ የሚታለፈው ነገር ስም ስለሆነ ለስሙ ተጨንቆ የሚደክም ሰው አለ። አገልግሎትም እንደዛ ነው መሆን ያለበት። ያንን ኮንሲደር ማድረግ መቻል አለበት። ራሴን አሳልፌ የምሰጠው ለእግዚአብሔር ምርጥ ቃል መሆን የምፈልገው እኔ ማለት አይ ካን ዱ ኢት ይሄው ብዬ ለማሳየት ኦር ሰምዋን ፖይንት ኢምፕሩቭ ለማድረግ ነው ወይስ እውነት እግዚአብሔር ደስ የሚሰኝበት ይሄ ነገር እንደሆነ አምኜ የተፈጠርኩበትም ዓላማ እሱን ሰርቭ ማድረግ እንደሆነ በእያንዳንዱ መስክ ተማሪም፣ መምህርም፣ ባለትዳርም፣ መነኩሴውም፣ ያላገባውም፣ እያደገ ያለውም፣ ገና የሚያድገውም
ኢቨን የተወልዶ የእናቱን ጡት የሚጠባውም ጭምር ሁሉም እግዚአብሔርን ደስ ለማሰኘት ፈልጎ የሚያደርገው ሰርቪስ እንዳለ ሁለተኛ ማመን ይጠበቃል። ሶስተኛው ሕያውና ቅዱስ የሆነ መስዋዕት ነው የሚለው። ሶስቱም የተለያዩ ናቸው። ሕያው ማለት ያልሞተ ማለት ነው። ኦብቪየስሊ የቀደመው የኦሪቱ መስዋዕት የምታስታውሸው ነገር ነው፣ የሞተ ነገር ነው። ሕያው ያልሆነ መስዋዕት ነው። የታረደ በግ ነው የሚጠበሰው። የተለየ ነው። ያው ቅዱስ ማለት አንዱ ልዩ ማለት ስለሆነ የተለየ ግን የሞተ መስዋዕት ነው። አገልጋይ ግን እንደዚህ መሆን አይችልም። ሕያው የሆነ የሚንቀሳቀስ የሚኖር የተለየ አገልጋይ ነፍስ ያለው መስዋዕት ነው መሆን መቻል ያለበት እንጂ እየሞተ አይደለም። ለዛ ነው አብዛኞቻችን ሰዎችን በመገንባት ሂደት ውስጥ በጣም ብዙ የሞቱ ራሳቸውን የገደሉ አገልጋዮች አሉ። ሰልፊሽ እንሁን ለማለት አይደለም፣ ሌላውን ሰው ገለህ አንተ ቁም ለማለት አይደለም። ግን ሌላው ሰውን አቁመኸው ሌላውን ሰው እንዲቆም ምክንያት ሆነኸው ግን አንተው ራስህ ደግሞ at the end of the day ወድቀህ የምትገኝ ከሆነ ያሳዝናል። እውነት ያሳዝናል በጣም ማለት ብዙ አገልግሎት ላይ የተሰማራን ወንድሞችም እህቶችም ሁላችንም በሚባል ደረጃ ቢታይ በጣም ለሰው ያለን ርህራሄና ሀዘኔታ በጣም የሚያስቀናው ለሚመለከተው ሰው። ግን እንዴት ሰው ለራሱ ነፍስ ደግሞ ያዝን? ማን እንዲያዝንልን የምንጠብቀው? እኔ ለእንትና ስላዘንኩ እንትናም ለኔ ሊያዝንልኝ እኮ ይችላል። ግን ማለት እሱን ማቆም ኃላፊነት እንዳለብኝ ተሰምቶኝ እንድሰራ ያደርገኝ ጊዜ እውነት ለመናገር መልካም ነው። ሰውን በማቆም ሂደት ውስጥ እኛንም ሊያቆመን ይችላል። ግን ያንን ደግሞ በማሰብ ራሳችን ላይ እንዲገኙብን ከሚፈለጉ ፖይንቶች ግን ራሳችንን በሙሉ ኔግሌክት አድርገን አይ ምንም ችግር የለውም ብለን የሞተ መስዋዕት ግን መሆን የለብን። ምክንያቱም የሐዲስ ኪዳኑ መስዋዕት በጣም የሚለየው ለምንድን ነው? የጌታችን ስጋና ደም እኮ ሕያው የሆነ ነው፣ ህይወትን የሚሰጥ ነው የምንለው እንጂ ክብር ይግባውና ሎቱ ስብሐት የሞተ ነው ብለን ለመናገርም አንደፍርም። ራሱ ሕይወት የሆነ የጌታን ስጋና ደም የተቀበለ ማንም ክርስቲያን የሚኖረው የአገልግሎት ሕይወት ሕያው ነው መሆን ያለበት። በቃ የሚታይ ሕይወት የሆነ የሚንቀሳቀስ መሆን መቻል አለበት። ከዛ በተጨማሪ በርህራሄ ለምናችኋለሁ አለ ቅዱስ ጳውሎስ። መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ በርህራሄ ለምናችኋለሁ። አገልግሎት የሚለመን ነገር ነው። እኔ የሚገርምሽ አንዳንድ ቦታዎች ላይ ስንሄድ ብዙ ጊዜ ላይ አገልግሎትም አይዶን ነው እናንተም ጋር ካለ አንቺም ትነግሪኛለሽ። ይሄ በጣም እንለመናለን ማለት በጣም ነው የምንለመነው። ኤክሰሲቭሊ ለመስጠት እንለመናለን፣ ለመቁረብ እንለመናለን፣ ንስሐ ለመግባት እንለመናለን። ይሄ እንዲያውም እሺ ትልቅ እናድርገው። ወንበር ቀረቡ ለመባል እኛ እንለመናለን እኮ ማለት ቀረብ በሉ ለመባል እየተለመነን እባካችሁ እንትኑ አይኑ መምህሩ ላይ እንዲገባ ድምፁ እንዲገባችሁ ምናምን ተብሎ እና አንዳንዴ አንቺም አስበሽ ሊሆን ይችላል ማለት ይሄ እኛ የምንለመነው ነገር ነው ወይስ እኛ የምንለምነው ነገር ነበር መሆን የነበረበት? እኛ ነበር እኮ መለመን የነበረበት ማለት መማር እንፈልጋለን። አምላካችን ሆይ እንድንታረቅህ እንፈልጋለን፣ በልተን ጠጥተን ህይወት እንዲኖረን እንፈልጋለን ብለን መለመን የነበረብን እኛው ነን። ግን እኛ ተገልብጠን አሁን ተለማኝ ሆነን እግዚአብሔር ደግሞ ለማኝ ነው። it doesn't work that way። አገልግሎት ሲሆን እኛንን መለመን ያለብን። መክሊት ነው፣ ጸጋ ነው አገልግሎት በእርግጥና እግዚአብሔር የሰጠንን ነገር እንዲጠብቅልንም የሰጠንን ነገር እንዲያስጠብቅልንም ጭምር እንለምነዋለን እንጂ እርሱ እባክህ ልጠብቅልህ እባክህ ላስጠብቅልህ እንደሚል አይነት ህይወት እየሆነብን አገልግሎቶቻችን በጣም 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 ቻሌንጂንግ የሚያደርጉት እነዚህ ናቸውና ሚኒንጉን ላልተረዳ ነው ወይም ላላወቅነው ሰዎች ኦብስታክሎቹ ወይም ፈተናዎቹ በዛው ልክ ይበዛሉ። አውቀነውም ግን እንደው ተረድተናል የምንል ይሄ ነው ብለን የምናወራውም ሰዎች ግን ፈተናው አይቀርልንም እና አንዱ እንዳልሽው ደግሞ ታይም ማኔጅመንት ነው። በተለይ ወጣቱ ሆኖ ቤተክርስቲያንን ማገልገል የማይፈልግ ሰው የለም። ግን በወጣትነቱ ደግሞ ሄዶ ካልሰራ ወጥቶ ወርዶ የሆነች ነገር በእጁ ካላስቀመጠ ደግሞ ነገ የጉልምስናና የሌሎች የምርጫዎቹ የህይወቱ ደረጃዎች ደግሞ በጣም ፈታኝ እንደሚሆኑ ደግሞ የሚያምን ወይም እየተነገረን ያደገ የሆነ ማንነት ደግሞ አለ እና አብዛኛው ወጣት በቃ ለዚህ ነው ቤተክርስቲያንን ማገልገል ትፈልጋለህ ቢባል አዎ
በምን መልኩ በምን እና ያንን ሊያገለግልበት የሚችልበት መንገድ ግን በተቻለ አቅም ያው ተገልጋዩ ራሱ ሰዓቱን እንዲወስድበት አይፈልግም። ምክንያቱም ይሄ መላመዱንም አይፈልግም። አይ ቲንክ ዝም ብዬ ሳስበው ይሄ በጣም ቤተክርስቲያን መገኘቱን አከረርኩት እኮ እኔም ወደሚል ሀሳብ ይወስደዋል ቶሎ እና አይፈልግም። በተቻለ አቅም ቶሎ ብሎ የሚሰራውን ሰርቶ የሚያደርገውን አድርጎ ነገር ሲከራ አያምርም ብሎ የሚሄድ አይነት ሰው ነው ያለው። ፍርሃት አለ፣ የሆነ ስጋት አለ። ስትቀርቢ በጣም ፈተናው ይበዛል፣ ዙሪያው ላይ ያሉት ነገሮች ከረር ይላሉ ስለሚል ወጣት የሚሆነ ሰው ዲስታንሱን መጠበቅ ነው የሚፈልገው። ሌላው ደግሞ ወጣትነቱ ውስጥ ይሄ ነገር ቆይቶ የሚመጣ የሚመስለውም ሰው አለ። ጌታችን የማቴዎስ ወንጌል ምዕራፍ 25 ላይ ራሱን እንደ ባለጸጋ አድርጎ ለሶስቱ ሎሌዎቹ መክሊት ሲሰጣቸው 1 2 እና 5 አድርጎ ሲሰጣቸው ሊቃውንተ ቤተክርስቲያን የሰጣቸውን መክሊቶች በጊዜ ተረጉሙት እና ለአንዳንዶች 1 መክሊት ሰጥቶን እንደ 2 እንዳለው ነው ጊዜያችንን ፕሪቴንድ የምናደርገው። ችግር የለም ነገ ይደርሳልና ይሄን እኮ 1 መክሊት ነው ያለኝ 2 ይዞ እንደ 5 የሚሆናል። አንዳንዱ ደግሞ አለመታደሉ ልንገርሽ 5 ይዞ እንደ 1 የሚሆን ሰው አለ። ተገልብጦ ማለት ነው ሳይኖረው እንደኖረው አድርጎ ፕሪቴንድ የሚያደርጋል፣ እያለው ደግሞ እንደሌለው ይሆናል። ተትረፍርፎለት ማለት ነው። አንዳንድ ጊዜዎች የሉ ምን ስናደርግ እንደዋለን ሳናውቅ ሶ ቢዚ ምናምን እንላለን። ጥብለሽ እስኪ ምንድን ያደረኩት ስትይ ግን ምናልባት እኮ ምንም ያደረግሽው ቁም ነገር ላይኖር ይችላል ብዙ ነገር እና በዛ ፖይንት አንዳንዶቻችን ይሄ ነገም ይደርሳል ከነገ ወዲያም ይደርሳል it's not something የሆነ አሁን ላይ ራሽ ማድረግ ያለብኝ ፖይንት አይደለም ይላል። ደግሞ ብልጣብልጦችም አይጠፉም እዚህ ውስጥ። ደግሞ ምን አይነት ሐሳብ ያለናለች መሰለሽ መብሰል እንፈልጋለን የምል ሰዎች ደግሞ አለን። ማለት የአገልግሎቱ ሚኒንግ እስካልገባን ድረስ ለምን እንደምናገለግለው ፖይንትለስ ይሆናል። ይሄንን እኮ ለሌላ ፕሪንሲፕል እኮ አንጠቀሙም። ታውቂያለሽ ትምህርት እስኪገባን አንማርም ማለት ነው፣ እየተማረን ይገባናል እንጂ። አሁን አስቢው ልጅ ሆነን ኪንደርጋርደን ይዘውን ሲሄዱ አልጀብራ የሚያወራ ሰው እንኳን ሊገባን እብድ ነበር የሚመስለን ሰው። ምንድን የሚቀባጥረው ነው የምንለው። ግን በቃ ይሄ ነው እንዴ ምናምን ብለን አልሄድንም። ቤተሰቦቻችንም አላስኬዱን። ቁጭ ብለህ ትማራታለህ ያሉን ሁላችንም። እና በዛ ሂደት ውስጥ አናውቀውም ብለን ከመሸሽ ይልቅ ሳናውቀው ተቀምጠን እያወቅነው እየተረዳነው እየመጣን አደግን። አብዛኞቻችን በሚባል ደረጃ በላይፍም ማለት ነውና አንዳንዶቻችን ይሄ ብልጣብልጥነት ነው በነገራችን ላይ በደንብ እና አንዳንዴ ይሄንን ሐሳብ የሚያነሳ ሰው እንደሚያምን ታውቂያለሽ። ልክ እኮ ነው ለነገሩ እኔም እኮ ሳላውቅ እያገለገልኩኝ ስለሆነ አውቆ ቢገባ ይሻለዋል ምናምን እንልና ጥሩ በርን ከፍትላቸውና እኮ አየሽ አንቺም አየህ አንተም እየተባለ ሄደ እና ታይማችን ላይ በጣም 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 ነው የምናሾፈው። እኔ ድሮ የታይም ማኔጅመንት ትምህርት አገልግሎት ተልከን ስሰጥ በጣም ነበር የሚገርመኝ የነበረው። ማለት እኔ ሳወራ የነበረው within 24 hours or within some የሆነ ሰዓት እንዴት አድርገን ነገሮቻችንን ማስኬድ እንችላለን የሚለውን ፖይንት ነበር። በዛው ልክ ደግሞ የሆኑ ጊዜያት ላይ ያሰብን ስንመጣ ደግሞ በዛው ውስጥ እናድርጋቸው በመንላቸው እንቅስቃሴዎቻችን ውስጥ ደግሞ አብረን መዘንጋት የለብን ነገር ቢኖር ደግሞ እነዚህንም ለማድረግ ጊዜ ላይ ኖረን ይችላል ፕላን ያደረግናቸውን ማለት ነው። እና ለዛ ነው ቤተክርስቲያን ውስጥ ታይም ማኔጅመንት የሚል የሆነ በጣም ብዙ ታስኮችን በሰዓታት ውስጥ አጭቆ መስራት ሳይሆን ያለው ታይም ስቱዋርድሺፕ ነው ያለው። መምረጥ ያለብህን ትመርጣለህ፣ መተው ያለብህን ትተዋለህ፣ ማድረግ ያለብህን እና የምትችለውን እያረክ ትቀጥላለህ። በቃ that's the point of it። አለበለዚያ ግን በጣም ዲፊክልት ነው የሚሆነው እጅግ በጣም ማን የሚችለው አለ። አንዳንድ አገልጋዮች እኮ ሁሉንም ነገር ማድረግ የሚፈልግ ሰው አለ። ጊዜው አይበቃም አይበቃም። በቃ you have to select one። በቃ አንዱን ምረጥ። ዓላማው የአገልግሎት ቅድም እንደዘረዘር ነው ሕያውና ቅዱስ መስዋዕት አድርጎ ራስን ማቅረብ አይደለ? ለእግዚአብሔር የተወደደ መዓዛ እንዲኖረን አድርጎ ከእርሱ ጋር መኖር አይደለ?
በቃ እሱን ሊያደርግልን የሚችል ብዙ በሮች እግዚአብሔር አምላክ ከፍቶልናል። በቃ መልካም የምንሰራባቸው መንገዶች፣ በአብነት ትምህርት ቤት የምንማራቸው ብዙ ትምህርቶች እኒህ በሙሉ እኮ ለእውቀት ተብሎ የተሰጡ መስኮች ብቻ አይደሉም፣ ለህይወትም ጭምር ናቸው። ላወቀበት ሰው ቅኔ እኮ ተምሮ ዝማሬና መጽሐፍ ትርጓሜ ሳይገባ በቅኔው እግዚአብሔር አምላክን እያመሰገነ እየተመሰገነ እግዚአብሔርን መንግስት ሊወርስ ይችላል። እግዚአብሔር የሆነ በሰማይ ላይ ያለው ቼክ ሊስቱ ላይ ያላሟላናቸውን የብዙ የእውቀት መስኮች እየተመለከተ አቋቋም ታውቃለህ እስኪ ጣነ ሞገር አድርስ ኧረ የሚል አምላክ አይደለም ብሎን እንዴት ማለት አለማወቃችንን ጠንቅቆ ነው የሚያውቀው። ያለን ሰዓት ላይ ግን እና የተሰጠን ጊዜ ላይ ግን ማወቅ የሚጠበቁብን ነገሮች አሉ። በቃ ግዴታ በቃ ይሄንንማ እንዴት ሳላውቅ እንዴት እሆናለሁ? አንዱ አሁን ለምሳሌ ቅዳሴ ነው። እኔ ድሮ ልጅ እያለን የኔታ ሁሌ ይናገሩ ነበር ቅዳሴ ማለት ሰማይ ላይ የምትኖሩትን ህይወት መለማመድ ነው ይላል። እና አላውቅም ሰማይ ይሁን አይሁን ፍጻሜ ግን ፕራክቲስ አድርጌ ነው መሄድ ያለብኝ። እኔ እዛ ግራ መጋባት አልፈልግም። የእውቀት ተከፍሎት አይኖርም አውቃለሁ። አላዋቂነት እንደማይኖር እረዳለሁ። ግን ያንን ሽፋን አድርጎ በዚች ቤተክርስቲያን ውስጥ ባለን ህይወትና በዚች ይሄ ምንድነው ቲፒካል ኤክስፕሬሽን ለቤተክርስቲያን በቃ ሄቨን ኦን እርት ነው። እዚህ ውስጥ ገብተን ላለንባት ጊዜ ላይ ግን ይሄ መልገሙ ምን ማለቱ ተገቢ አይደለም። በቃ የምንችላቸውን ነገሮች ግዴታ ማድረግ አለብን። እንደ ወጣት በቃ ያ ነው ትልቁ ችግራችን። በቃ እንፈራለን። ለእግዚአብሔር ደግሞ ብለሽ እያንዳንዱ የምትሰጫት ጊዜ ባይ ዘ ዌይ በምድር አትከፈልሽ እንጂ ዋጋዋ አንቺ በምትፈልጊበት መንገድ በሰማይ ዋጋዋ አይታጣም። አንደኛ በምድር በምታውቂው መንገድ ነው የማይከፈለው እንጂ መከፈሉ አይቀርም። ብዙዎች በነገራችን ላይ ቤተክርስቲያን ላይ አርፍደው ገብተው ብዙ ደረጃ የደረሱ አሉ። ይልቅ የፈያታዊ ዘይማን ልጆች የሚመስሉ ሰዎች ማለት ነው። እንኳን በዓለማዊ በመንፈሳዊ ቀርና በዓለማዊ ቅድም ከአንቺ ጋር ከመገናኘታችን በፊት የሆነ ኢንስታግራም ላይ ሪል እያየው ነበር እና ምን ይላል 5 famous celebrities who know ማርሻል አርትስ ይላል እና አንደኛው በ46 ዓመቱ ነው ማርሻል አርትስ የጀመረው። እኔ ራሱ አጃይብ ነው ያልኩት። ማለት እንዴት በ46 ዓመት ማለት ጎልምሷል እኮ ሰውየው አይደል? ማንም አይጠብቅም። ሰው በ46 ዓመቱ በተለይ እንደ አንድ ኢትዮጵያዊ ምናልባት ጂም ሄድ ይሆናል እንጂ አሁን ትንሽ ካልሆነ ተከብሮ ስራውን እየሰራ ነው የሚኖረው እና በ46 ዓመቱ ጀምሮ ብራዚሊያን ጁጂትሱ ነው ጨርሶ ተመርቋል እና አሁን አስተማሪ ሆኗል እና 12 ዓመት ነው የፈጀበት። ወይ ጉድ! ከ46 ጀምሮ 12 ዓመት ፈጅቶበት አንድ የሆነ ጥቁር ቀበቶ ቋጥሮ ወገቡ ላይ ለመገኘት እንዲህ ዋጋ ከከፈለ ኢማጂን አንድ ሰው ደግሞ ሰማይ ላይ ሊኖረው ለሚችለው ህይወት ዛሬ ትንሽ ጊዜውን እግዚአብሔር 24 ሰዓት ስጡኝ አላለም። ለሚችል ሰው ነው 24ቱን ስጡኝ አለ። ለሚጸልይ ሰው እንኳን እኮ በነገራችን ላይ የወጣን የጸሎት ሰዓት ደረጃ 7 ነው። የፍጹማን አይደለም። 12 የማዕከላውያን ነው፣ 24 የፍጹማኑ ጸሎት ሰዓት ነው። አገልጋዩም ተመሳሳይ ነው። እግዚአብሔር ሰርቭ እንድናደርገው የሚፈልጋት ሰዓት እኛ እንደምናስበው በጣም ሎንግ ላይሆን ይችላል። ምናልባት ሰርቪሱ እኛን የሚጠቅምም አገልግሎት ሆን ይችላል። ለምሳሌ ተቀምጦ መማር እውቀት የባህሪ ገንዘቡ ለሆነ ለአምላክ የሚጨመርለት ነገር የለም። ምናልባት ለአድማጩ ካልሆነ በቃ ቆሞ ማስተማርም ያው ቆሞ መማርም ብንለው ተመሳሳይ ነው እና ሁሉም ነገሮች ስንመለከታቸው በተወሰኑ ነገሮች ብዙ ነገሮች ማውረስ ነው የእግዚአብሔር ሐሳቡ። አንድ ሊቅ ነው ይባላል የጌታችን የኢየሱስ ክርስቶስን ትምህርት ይሄ ያቺ ልጇ ታሞባት ቀርባ ታናግረው የነበረው ውሾችም እንኳን እኮ የጌቶቻቸውን ፍርፋሪ ይበላሉ ብላ የተናገረችውን ሲተረጉም ምን ይላል? ህብስት ማለት ትልቁ ሰፊው የሆነው ዋናው ጉዳይ ነው ይላል። ልክ እንደ ቅዱስ ሥጋው እንደ ክቡር ደግሞ ለድህነት መሰረታዊ የሆኑ ጉዳዮች ማለት ነው። ፍርፋሪው ደግሞ ተአምራት ናቸው ይላል። ያን ያክል ይሄ ኖሩም አልኖሩም ቁም ነገር የማንሰጣቸው ነገሮች ማለት ነው። በተአምራት ላይ የተመሰረተ ክርስቲያናዊ ህይወት ሊኖር ስለማይችል ሳይኖር ሲቀር ስለሚፈርስ እና
ፍርፋሪውን ይሄ ትናንሽ ናቸው ብለን የምንቆጥራቸው ነገሮች አሉ አይደለ? ያን ያክል ቦታ የማንሰጣቸው ነገሮች እግዚአብሔር እንደዛ ነው። እና ጎርጎሪዎስ ራሱ ይህንን ሀሳብ ሲያጠነክር ደግሞ መልሶ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለውን ምን ብሎ ይናገራል? ይሁት እግዚአብሔርን ሞኝ እኮ ነው በፍርፋሪ መንግስቱን አሳልፎ ይሰጣል ማለት ምስኪን ካልሆነ በቀር የምድራዊ ቤተ መንግስት መግቢያ ፍርፋሪ መስጠት እኮ አይደለም። ስንት ጠብር ግፍ ብለሽ ፕሮቶኮልሽን ጠብቀሽ ለስንት ሰው እጅ መንሻ ሰጥተሽ፣ እጅ መንሻ እኮ ስልሽ ለአንዱ የምትሰጪው ለሌላው እጅ ማንሻ ነው እንጂ ዋናው በረጋ መድረሻም አይደለም። ትክክል። ብዙ ፕሮሰስ አለ፣ በጣም ብዙ ፕሮሰስ አለ። ከዛ በኋላ ቆመሽም ላይመጣ ይችላል። ኦፍኮርስ ትጠብቃለህ ነው ማንኝ ጠብቅ ይባላል። ክርስቶስ ግን ገና ለመምጣት ከበርሽ ስትነሺ አንዴ መሬት ላይ የሚለምን የኔ ቢጤ፣ አንዴ መንገድ ላይ አቅጣጫ እንደሚጠይቅ ግራ እንደገባው ሰው፣ አንዴ ቤተ መቅደስ ላይ ነጠላውን አጣፍቶ እንደሚያለቅስ ምዕመን፣ አንዴ ቤተ መቅደስ ውስጥ ሆኖ መስቀሉን አንስቶ እንደሚያሳልም ካህን፣ በሁሉም ቦታ ላይ አንሌስ የሆነ በእንዲህ አይነት መንገድ ትገለጥ ዘንድ ነው ያልፈለግኩህም ወር አልጠበቅኩም ካልሆነ በቀር በጣም 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 ያለ ዋጋ ነው እንትን የሰጠው ብዙ ነገር። እና አገልጋዮች በተለይ ወጣቶች የሆንን ሰዎች እንደዛ ብናደርግ፣ ምክንያቱም ኢትስ ኖት ኢዚ እውነት ለመናገር አሁን በራስህ እንዳልሽኝ አሁን እኔ በጣም ከባድ ነው እውነት ለመናገር። ለምን ብዙ ቦታዎች ባይሆኑም የተወሰኑ ቦታዎች ላይ የምንችለውን ለማገልገል ንዑሰ ክርስቲያኖችን ሲመደቡልን ለማስተማር ወደ እምነታቸው መመለስ የሚችሉ ክርስቲያኖችን ወይም ደግሞ ሌሎች አህዛብን ወንድሞቻችንንም ጭምር እና ሰዓቱ በእንዲህ አይነት ነገር መባከኑ አንደኛ በጣም ጥሩ ነው ብዬ አምናለሁ። በጣም በቃ ማለት አንዳንዴ ይሄ እንትን የለውም ልንል አንችልም፣ ውሸትም ጭምር ነው። እንደ አንድ ደካማ እንደሆነ ሰው እኔ ብናገር ይደክማል፣ ይህ ደግሞ ነገ የሚያስብል ነገር ነው። ግን ያው ነገር ነው ደግሞ ኢነርጂ ሪፊውል አድርጎ ባትሪ ቻርጅ የሚያደርገው። ትክክል፣ ህይወት ይዘራል። በቃ ህይወት ይዘራል። እኔ አንዳንድ ሰው ጥንካሬ መንፈሳዊ ኖሮት ካልሆነ በቀር በማስመሰል ደረጃ እኔ ምንም አልደክምም ምንም ቢል እንግዲህ እግዚአብሔር ጸጋውን ካደለው ሀብቱን ከሰጠው እኛም ደስ ይለናል። ግን እኔ ፐርሰናሊ አሁን ለምሳሌ ልደክም እችላለሁ በቃ ግን ያንኑ ያደከመን መንፈሳዊ አገልግሎት ደግሞ ራሱ ብርታትና ጥንካሬ ሆኖን በጣም እኛ በፍጹም እንደው በሰው አይደለም ሙቀት ህይወትም ልምድም ምንም ነገር ተጨምሮ የማይሰራ ነገር ግን እግዚአብሔር እጆቹ ገብቶበት ደግሞ ሲባርክ ሲሰራ ሲታይ እንዴት ጊዜው አይሰጥም? እንዴት ያለን ነገር ለመስጠት ቢያንስ እንኳን ባንችል አንመኝ አይደል? መስጠት ባንችል መመኘት እንደው አምላኬ መስጠት ብችል እመኛለሁ በቃ አምላኬ ብንል እንኳን እኮ ኢት ካውንትስ። እግዚአብሔር የመጨረሻውን አውትካም አይቶ ይሄ ካልሆነ በቀር ብሎ ኢንዲንጉን ካላየው ብቻ የሚል አምላክ አይደለም። ፕሮሰሱንም ያዋል በደንብ አድርጎ ሂደቱን መውጣት መውረዳችንን መድከማችንን እና ሚኒንጉን ማወቅ ከቻልን የምንገባበት ህይወት ምን እንደሆነ መረዳትም ከቻልን ውስጥ ገብተን የሚመጡብን ፈተናዎች ውጪ ካሉትም ተመሳሳይ ኦር ኢቭን ወርስ ሊሆኑ እንደሚችሉ ከተረዳን ከዛ በኋላ አገልግሎቱን ከእግዚአብሔር ጋር መቀጠል በጣም ቀላል የሚሆነው በቃ እሱን ደስ የማሰኘት ጉዞ ነው። አሁን ምናልባት አንቺ በህይወትሽ ባለሽበት አሁን ላይ ምናልባት ትልቁ ኃላፊነትሽ ምንድነው ቢባል ባለሽን ደስ ማሰኘት ነው። በቃ አለቀ። እሱ ደስ እንዲሰኝ ብለሽ እማትፈነቂው ድንጋይ የለም። እሱን ደስ ለማሰኘት ብለሽ ግን እግዚአብሔርን ላታሳዝኝ ትችያለሽ። እሱም አንቺን ለማስደሰት ብሎ እግዚአብሔርን ሊያሳዝን ይችላል። ግን ከዛ ውጪ የማይፈነቅለው አንቺም የማትፈነቂው ድንጋይ የለም። በቃ ስለዚህ አሁን እሱን ለማስደሰት ብለሽ የምትደክሚው ድካም፣ ቤት ውስጥ የምትሰሪው ስራ፣ ውጭ ወጥተሽ የምታደርጋቸው ማንኛውም እንቅስቃሴዎችን እሱን ስታዩ ትበረቻለሽ። በጣም ሰንበት ትምህርት ቤቴ ውስጥ ሲያስተምሩ አንድ ታላቅ መምህራችን ናቸውና በእድሜም በህይወትም ጭምር ምን ይሉ ነበረ? በቅርቡ ነው ያሉኝ። እኔ ራሱ ማለት ጭንቅላቴ ላይ ስላልጠፋን
ለምሳሌ አሁን አንቺ በጣም you had a tough day በቃ ውጭ ወጥተሽ ማለት everyone was naggy everyone attitude አለው በቃ ማለት ምንድነው ሰው ሁሉ ምን ልክፍት ነው የነካው እስከምትይ ድረስ በጣም ደብሮሻል እና ቤት ገብተሽ አንዳንዴ ሙዱን ይዘሽው ልትገቢ ትችያለሽ በቃ ፍራስትሬሽንሽን እሱ ላይ እሱም ፍራስትሬሽኑን አንቺ ላይ ሊያመጣ ይችላል አይደል እና በዛ ጊዜ ላይ አሁን ለምሳሌ ምንድነው ቤት ሲገባ ያንን ነገር ይዞ እንዳይገባ ሊያደርገው የሚችለው አንድን ሰው ሲል ሚስቱ ናት ስትል የሰማሁት እና ምን አለች ምንም ነገር ብከፋ ውጪ ማለት ነው በጣም ኦብስታክል ቢኖር ቤቴ ግን የማይጠፋ ፀሐይ የማይጠልቅ ፀሐይ አለ አለች ይባላል እና ኦልዌይስ ሰንሻይን ካለ ሊያውም የማያቃጥለው ዋርም የሆነው የጠዋቱ ፀሐይ ምንናፍቀው እንዴት አያስደስትም እንዴት ግሉሚ የሆነውን የኛን ክላውድ አቲቱድ ራሱ ግልጥልጥ አድርጎ እኛን እንትን ያመጣል እንግዲህ አስቡ ይሄ አንድ ሰው ለአካሉ የሚከፍለው ከሆነ በሳክሪፊኬሽኑ ውስጥ የሚያገኘው ዋጋ እንዳለ የሚያምን ከሆነ ያንን አካል ለሰጠው ለእግዚአብሔርማ እንዴት አይደከምለት እንዴት ጊዜ አይሰጠው ምናልባት ያንቺ ባለቤት ቀሲስ እንትን ሊሆኑ ይችላሉ ያንቺ ፀሐይ ሊሆኑ ይችላሉ ግን ሊጠልቅ ይችላል አንቺም ልትጠልቂ ትችያለሽ የሆነ ጊዜ ላይ በቃ ሊደክምሽ ይችላል ኦር ያንን አንድ ልታርግበት የምትችይበት ብርታት ሊጠፋ ይችላል ክርስቶስ ግን የማይጠልቅ ፀሐይ ነው በቃ ዋጋ ከተከፈለለት ለሱ እንደ አምፖል የሚያበራ እንደሆነ ሰዓት ሻማውን የሚቀያየርም አይደለም በቃ ሁሌም ብራይት ነው ሁሌም ዋርም ነውና ለምን ከፍለው አገልግሎቶች በሙሉ ዋጋ ብንለው ብንችል በቃ እናጉረምርም ጊዜ ሰጠን አይደል ጊዜን ሰጥቼ ምን አገኘው ሮጬ ደከሜ ምን ጨመረልኝ እውነት እግዚአብሔር ይሄን የማያደርገው ብርክቲ አቅቶት አይደለም ትቢታችን ስለማይቻል ነው ያንቺ ጽድቅ እስካሁን ድረስ ምናልባት ስትመላለሽበት በነበረው ህይወት ላይ ምናልባት ለምሳሌ የጸጋ ክንፍ የሚያሰጥ ቢሆን ኖሮ እና ያንን ማየት የምትችይበት ዕውቀት ደግሞ ብቻ ሲሆን አይንም ቢገልጥልሽ እና ስትዞሪ የጸጋ ክንፎችሽን ብታያቸው ሂዩሚሊቲው ኖሮሽ ያንን ነገር ለመሸከም ካልቻልሽ በቀር ለምን ከዛ ኋላ ትጸልያለሽ እንዴ ምን ታረጋለሽ ማለት መብረር እኮ ቻልሽ ኦር ቴሌፖርት ማድረግ ቻልሽ ወይ የሆነ ነገር ማድረግ ቻልሽ ትልቅ ምትዩ ሰው ላይ ያደረገው የማይችለው ነገር ላይ ደረሽ እና እግዚአብሔር የእውነት የአገልግሎቶቻችንን ዋጋ የማያሳየን ለዛ ነው ትቢታችን አይቻልም ብናየው እንዳከማለን ብናየው ራሳችንን ከሰው ጋር ስናነጻጽር ያንን ሰው በኃጢያቱ መፍረድ እንጀምራለን ብናየው ጸጋችንን ወይም ብናየው የአገልግሎቶቻችንን ድካም ይበልጥ መድከም ይጠበቅብን ይሆን ብለን ለመውጣት ለመውረድ ልንሰንፍ እንችላለን ይሄ ጸጋው ላላቸው ያንን ስቴፕ ለተሻገሩት አበው ግን እንዲህ አይነት ነገሮችን ማየት እንዲያው የሚያጓጓ የሚያኮራ አይደለምና ቅዱስ ዮሐንስ ዘሰዋስው ምን ይላል መሰለሽ እውነተኛው ተአምር ድንቅ የሆኑ ነገሮችን መስራት ሳይሆን እውነተኛው የቅድስና ተአምር የራስን በደል ዘወትር ሳይዘነጉ ማየት ነው ይላል በቃ ትክክለኛዎቹ ቅዱሳን እኒህ ናቸው በጸጋ በክንፍ ቢበሩ በምን ቢወጡ በምን ቢበሩ ከእግዚአብሔር ፊት ግን ራሳቸውን በፍጹም እኔ ጻድቁ ብለው የማይጠሩ ራሳቸውን ስቅ አድርገው የሚገኙ ናቸውና አገልግሎቶቻችን ውስጥ የኛ እሴት ይሄ አይገኝበት በድካማችን ውስጥ ዋጋችንን ለማግኘት እንሞክራለን ባናገኝ እንኳን የድካማችንን ዋጋ ምን እንደሆነ እንገምታለን ምን ይሆን እግዚአብሔር የሚሰጠኝ ምናምን ይሄ ጥሩ ስሜት ነው በርግጥ ዋጋ እንዳለን ማሰብ ግን ይሄ እንዲህ አይነት ነገርማ ያሳጣኝም ወደሚል አይነት ሰርቴኒቲ ደርሶ ግን ካልሰጠኝ ደግሞ ውርድ ከራሴ ወደሚባል አይነት ደረጃ ግን መድረስ አይጠበቅበትም በቃ ዋጋ ካልኩሌት የምናደርገው ነገር በጣም ነው ካልኩሌት እኮ የምናደርገው በጣም እጅግ በጣም ዋጋ እንዴት እንደሚያስከፍለን ደግሞ ካልኩሌሽናችን እንደ ኤክስፔክቴሽናችን ላይሆን ስለሚችል አብዛኛው ነገር የምንጎዳበትም ልክ በዛው ልክ እያደገ እየጨመረ ነው የሚመጣውና ከዚህ ጋር ተያይዘው
ቅድም ስለ አገልግሎት አንስተን ነበር which I really loved እሺ መጀመሪያ ስትጀምር ዲፋይን ማድረግህ I think is very important ምክንያቱም አንደኛ ነገር the same page ላይ መሆን አለብን አገልግሎት ስንል ምንድነው እያወራን ያለ ነው የሚለውን ከዚህ ጋር ተያይዞ ደግሞ አንተ ሜቢ ኦብዘርቭ አድርገው ሊሆን ይችላል እኔም ኦብዘርቭ አድርጌ ያየሁት ምንድን ነው ማገልገል እንወዳለን በተለይ ደግሞ በቤተ ክርስቲያን ውስጥ እንደ ወጣት ክርስቲያን ስናየው ነገር ግን ይሄ አንዳንዴ ማገልገል የምንፈልገው አገልግሎት ስም ያለው ታይትል አብሮ የሚመጣው እና ክሬዲት የሚያሰጠን ለምሳሌ ምን ልበልህ ግን ይሄ አዶና አይክርን ከማበት እንትን ግን ካየሁት አንጻር የሆነ ስራ ክፍፍል ሲመጣ ሞር ክሬዲት ጎልቶ የሚታየው አይነት አገልግሎት አንዳንዴ እንፈልጋለን ወይንም ታይትል ይዞ የሚመጣ ከሌኮ ይሄን አደረገ እንዲባል የሚሆን እንዲሁም ደግሞ ሌላው ኢሹ የማየው ኦር ኦብዘርቭ የማደርገው ሁሉም ሰው አገልጋይ የሆነና ተገልጋይ ይጠፋል ላይክ የሆነ ኢቨንት ላይ ስለታሰብኩ ነው በግሌ ማንን ፎሎ ማድረግ እንዳለብኝ ግራ ተጋባውን እዚህ ጋር ወደዚህ ትባላል እዚህ ጋር ወደዛ ትባላል ኮምፕሊትሊ ሎስት ኦብኝ ማንን ነው ታዲያ የምሰማው በጣም በዛ እኮ አገልጋዩ ያልኩኝ ጊዜ አለ አገልግሎቱ መልካም ሆኖ ሳለ ይሄ አንዳንዴ ከስም ጋር የሚመጣ ነገር ላይ ብቻ ስቲክ ስለምናደርግ በዛ ዲፓርትመንት ላይ ብዙ አገልጋይ ይሆናል ከሚጠበቀው በላይ ከዛ እዚህ ጋር ደግሞ ዲማንድ እያለ ይጎድላል ከዛ ይሄ ባላንሱን እናጠዋለን እና በዛ ላይ የምትለውን ካለ ለወጣት የሚጠቅም ነገር ምን አይነት ማለት አሁን ቅድም ይቅርታ አይዲያ የሰፋ መጣ ግን አገልግሎት ዲፋይን ስታደርገው አንድ የገባኝ ነገር ስጽፍ ነበረ ባይዘወይ እና 6 ቃላተ ወንጌልን ከ6 ቢያንስ እንደው አንዱ መፈጸም በራሱ አገልግሎት እንደሆነ ተሰማኝ ላይክ አሁን የተራበን ማብላት በራሱ አገልግሎት ነው ሜቢ ክሬዲት ላይ ሰጥ ይችላል ላይክ ስም መድረክ ላይ ላይወጣ እና ላይጨበጨብ ይችላል ግን that's actually አገልግሎት ነውና ለምንድን ነው የማናየው እላለሁኝ እኔ በጣም ልክ ነሽ እንዳልሹ ነው ትልቁ በነገራችን ላይ የሰይጣን ፈተና ይቻል እንዳታገለግይ ማድረግ ነው ማገልገል ከጀመርሽ ደግሞ የአገልግሎቱን ትርጉም ሳታውቂ እንድታደርጊው ለማድረግ ነው እሱን አውቀሽ የምታገለግይ ከሆነ ደግሞ ዋጋ እንደሌለው እያሰብሽ እንድታገለግይ ማድረግ እሱን ስታልፊው ደግሞ ምንድነው የሚመጣው ሬኮግኒሽን ካልተሰጠሽ በቀር የምታገለግይበት ምክንያት ምንድነው ብሎ ለመምጣት ነው ምናልባት አራተኛው ደረጃ ላይ ደርሰን ይሆን አይሆን ፈጣሪን የሚያውቀው በርግጥ ግን እርከኖቹ እንደዛ እያሉ ያድጋሉ ይሄ በነገራችን ላይ ተመሳሳይ ነው ለመነኮሳት የሚቀርብ ፈተና ነው አሁን የነገርኩሽ መነኮሳት ሰይጣን ሲፈትናቸው መጀመሪያ የሚፈትናቸው አንድ መነኩሴ ዝም ብለ መንኩስ ብሎት በቃ ዝም ብሎ ልቡን መንኩስ ይለዋል ይመነኩሳል ሄዶ ልክ ከመነኮሰ በኋላ ደግሞ ጾር ያጠፋበታል ምንም አይፈትነው እና ሌሎቹ ሲፈተኑ ሲያይ እሱ ሳይፈተን ሲመለከት ደስ ይለዋል ወይ ድሮም አካብደውት ነበረ ህይወቱን ማለት ይጀምራል ከዛ ልክ ሶስተኛው ደረጃ ላይ ሲደርስ ደግሞ ውጣ ይለዋል which means አገልግል ውጣ ውረድ አስተምር እያለ ይቀጥላል አንድ የይሁዳ መልእክት የመጨረሻው ትርጓሜ ላይ የአንድ አባት ታሪክ አለና ስማቸውን ዘነጋውት እኚህ አባት ብዙ ቅዱሳን መላእክት እያተላኩላቸው ይናገሩ ነበር ውጡ አስተምሩ እየተባሉና እምቢ ይላሉ ኋላ መጨረሻ ላይ ራሱ መድኃኔዓለም አምላካችን ወርዶ ለምድር የማያወጡት አላቸው ወጥቼ እንዳገለግል የምትፈልግ ከሆነ አስቀድሜ የትዕቢትን ጾር ከልቤ ነቅለህ አውጣልኝ አሉት ከዛ ወጣልሃለሁ ችግር የለም አሉት እና በጣም አምላካችን ራሱ አፕሪሺየት አደረጋቸው እንግዲህ መቼም የማያውቀው ነገር ኖሮ አይደለም ለሱ እኛ እንደምንኖራበት አይገርምም የማያውቁትን ነገራቸው እኮ እያለን አይደለም ግን ሞራሉ እንድንማረው የፈለገው ምንድነው መውጣት ስለቻልክ ብቻ እንደማትወጣ ከዛ አራተኛው ፈተና ምንድነው ካስወጣው በኋላ አይመልሰው በቃ በዛው ይቀራል ያ ሰውዬ ለአገልጋዮችም ተመሳሳይ ነው ይሄ ስም ካላገኘን አናገለግልም ስም ተሰጥቶንም የማንጠገብ አገልጋዮችም ጭምራለን በርግጥ ማለት ክርስቲያን የሚለው ስም እንኳን እኮ ይከብዳል ተው ዲያቆን ቀሲስ ወዘተ ተርፈ የሚለው ማለት ነው በጣም እኮ ከባድ ስም እኮ ነው ይሄ ስም የክርስቶስ ቅጥያ ስም እኮ ነው ክርስቲያን የሚለው ስም ክርስቶስ ከሚለው እኮ የወጣ የተከታዮቹ ስም እሱን መች ፊት ሊያደርግ የሚችል አኗኗርና ግንዛቤ ኖሮን ነው ከዘለን ለምንሰራው ስራ ፊት የሚያደርግ ስም ስጡን የምንል እንደው ብናስበው ብዬ የማስበው
አይሆንማ። ምክንያት እንዴ እ፣ ክርስቲያን ከመሆን በላይ የሚበልጥ ምንም አይነት አገልግሎት የለም። እም፣ ክርስቲያን መሆን ከሁሉም የሚበልጠው ትልቁ ሰርቪስ እሱ ነው። ከዛ በኋላ ሌላው ይመጣል፣ እም፣ ባትፈልጊውም ይመጣል። yes፣ ክርስቲያን ስትሆኝ ሳትፈልጊው ይመጣል። ክርስቲያን የሆኑ የአበው ታሪኮች ላይ እኮ ነው ለአገልግሎቱ ሲታጩ አንፈልግም እያሉ ፈልጓቸው አገልግሎቱ ይመጣል። እኛ እኮ ክርስቲያን ሳንሆን አገልግሎቱን አሳደን ስሙንም አሳደን ተሸክመን ስበን አምጥተን ተከማመር ነውና ምን እንሁን አልረካልን እም፣ አይደል? በቃ ምንም ነገር ሊያጠግበን አልቻለም። በቃ እም፣ ማለት እንኳን የአገልግሎቱ ስም ይቅርና የሚቀርብልን የአገልግሎት ምስጋና እንኳን አያጠግበንም። እኛ አይዶን ነው። ምናልባት ግን ለምሳሌ በጣም ትጉ የሆነ እናንተ ያላችሁበት አጥቢያ የሚያገለግል አንድ አገልጋይ በጣም ደክሞ አዳራሽ አጽድቶ ምንጣፉን ቫኪዩም አድርጎ ወንበሩን ደርድሮ ቤተ መቅደሱን በቃ ማለት እናንተ አንዲት ሴት ልታነጻው ከምትችልበት አንድ ሁለት እጥፍ በላይ ቢያነጻውና ተሰብስባችሁላችሁ ምናልባት የመንፈሳዊ ሕይወት ደረጃው ብርቱ ካልሆነ ይህ ወንድማችን እንግዲህ አመስግኑት ተብሎ ሲቀርብ ሁላችሁም ባድ ድምፅ እግዚአብሔር ይስጥህ ብትሉት ጸብ ነው እንዴ? ለእግዚአብሔር ይስጥህማ በሩንም እኮ ከፍቼ ያስገባችሁ ነበር። ተዉት ምንጣፍና ሌላውን ነገር ማጽዳት በፍጹም 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 አይሆንም። በቃ እና በዛ ረገድ ስትመለከችውና ስታስቢው በጣም ከባድ ነው የኛ ደግሞ ያለንበት ደረጃና ህይወት እና ለምናገለግለው አገልግሎት ከልክ በላይ ሬኮግኒሽን እንፈልጋለን። ሬኮግናይዝ መደረግ ጥሩ ነው። እሺ ምንም ክፋት የለውም እንበል። ምክንያቱም ያን ሰው በርታ ጠንክር ብሎ ሊበረታ የሚችልበትን ነገር ማነቃቃት በጣም ሰፖርቲቭ ነው። በዛው ልክ ግን ያ ሰው ያንን ካላገኘ በቀር ግን ምንም ነገር አላድርግም የሚል ግን ከሆነ ኢጎን ፊድ አድርጎ የሚያገፋውና የሚያስገለግለው ነገር የእግዚአብሔር ፍቅር ሳይሆን የሰው ምስጋና ነው። ያንን ካጣ በኋላ ያ ሰውዬ ምንም ነገር አይደለም ማለት ነው። እውነት እግዚአብሔር እኔ ሁሌም ነው የምመኘው አውረታናቸው እንደቀለሉብን ብዙ ተረድተናቸዋል ብለን እንደምናስባቸው ነገሮች አይፈትነን። ምክንያቱም ኢትስ ናት ኢዚ። በጣም አሁን አንቺ ብሪክቲ ዩ ዲድ ጉድ የሚሉ ሰዎች ባሉበት አጥንትሽን ሰብሮ እስኪገባ ድረስ የሚናገሩ መልካም ያልሆኑ ነገሮች ቢነገሩ እንዴ በሰላም እኮ መኖር ትችያለሽ፣ እግዚአብሔርሽን አመስግነሽ ምንም ጣጣና ተካራ ውስጥ ሳትገቢ ያስብላል። ለነሱ ሰው አላነሳቸው እግዚአብሔር ሰው ያስነሳል ብለሽ አንቺም ምክንያት መድርድር አያቅትሽ። በቃ ከዛ በኋላ ትታይዋለሽ ምን ሌላ ነገር አለው። እና ምስጋናዎች ከልክ በላይ የምንጨማመራቸው ነገሮችም ጭምር በጣም የሚጎዱን ነገሮች ናቸው። በቃ እና ክርስቲያን የሚለውን ስም አንደኛ ፉልፊል ማድረግ የምንችልበት ጥንካሬ ቢኖረን ብርታት ቢኖረን ከዛ ሌላው ይመጣል። እግዚአብሔር ስለምትሰሪው ስራ ትልቅ ሊያወርስሽ የሚችለው ነገር መንግስቱ ነው። ስለዚህ በምድር አንዳንድ የምትመሰገኙ ምስጋና ሲበዛ በላይ የምትወርሽውን መንግስት እንዳያሳጣሽ መፍራት ራሱ አለብሽ። አብሶሉትሊ በጣም ሲበዛ እንዴት ነው ነገሩ ላይ ዋጋ የለም እንዲያስብላል እኮ ሁሉም ተመስግኖ እዚህ የሚያልቅ ከሆነ ማለት ነው። እና አቡነ ኪሮስ እንዳልኩሽ ሁለት ነገሮችን ያዩት የእሳቸው መምህር በአንበሳ እየተበላ ነው፣ እዛ ጋር የሆነ ክፉ ሰው ደግሞ ድል ባለ በሞቀ ለቅሶ አቀባበር ስነስርዓት እየተቀበረ ነው። እና እግዚአብሔር ለምን ይህን እንዳደረገው በእርሳቸው አረዳድ የፍትሃዊ እንደሆነ ሲጠይቁ እግዚአብሔር ምንድን ያላቸው ይሄ ሰውዬ በሰማይ የሚጠብቀው ምንም ነገር የለም፣ ስለዚህ በምድር ቢያንስ ይሄ ሳይጎልበት ይሄድ። እሳቸው ግን በአንበሳ ተበልተው የሞቱበት ምክንያት ከሰማይ የሚወርድላቸውን እንደማንም እንዳያካፍሉ የተሰጣቸውን ያንን መና ስላካፈሉ ነው። ስለዚህ ስለዛች ስላጠፋት ጥፋት በሰማይ እንዳይጠየቁ በዚህ ቢወቀሱበትና ዋጋ ቢከፍሉበት ይሻላል አሉና እንዳልኩሽ አንዳንዴ ይሄ ከልክ በላይ ኦቨር ፕሬዝ የምንደረግባቸው ነገሮች ዋጋ ሊያስከፍሉን ይችላሉ ምንለው ለዚህ ነው። እና አለመመስገንም ደግሞ እግዚአብሔር አገልግሎቱን አለማየቱን ማሳየም አይደለም። ምክንያቱም ሰው አገልግሎቱን ሊያዩበት የሚችልበት መንገድ አለ፣ የማይታይ አገልግሎትም አለ። የሚታዩት አገልግሎቶች
በሰው አይን ውስጥ ሊገቡ የሚችሉ ወይም ሰው አይቷቸው ይሄ መንፈሳዊ አገልግሎት ነው ብሎ ሊጠራው የሚችለው ነገር ሊሆን ይችላል። የማይታይ ደግሞ አገልግሎት አለ። አሁን ለምሳሌ የታሰሩትን ለመጠየቅ የጽድቅ ስራ ነው። ካሜራ ይዘት ግን አትገቢም መቼም። አይፈቅድም። አይፈቅድም። የሚያደርገው ሰው ምናልባት ሌላ ዓላማ ኖሮት ካላገባው በቀር እንጂ በቃ ልጠይቅ ሄድሽው ልጠይቂ ነው። እንኳን ካሜራ ስልክ መግባት አይችልም። የምታመጪውን ምግብ ክፉ ይሁን ደግ ራስሽ ቀምሰሽው ነው የምታስገቢው። ይሄ ሁሉ ውጣ ውረድ አልፈሽ የምትሰሪውን ጽድቅ ምናልባት የተጠየቀው ሰውና ስትመላለሽ እያየሽ ጥበቃ ካልሆነ በቀር ሌላ ማንም ሊያውቀው አይችልም። ስላልታወቀ ስለዚህ ዋጋ የለውም ልንል አንችልም በፍጹም። ስለዚህ ይሄ ምስጋናዎች፣ ውዳሴዎች፣ እንደዚህ አይነት መሰል ነገሮች አገልግሎቶቻችን ውስጥ በጣም ዋጋ እንዳያሳጡን መሞከር አለብን። አባ መቃርስም ያሉት እንደዚሁ አይደለ? ክርስቲያን ሲኖር በተለይ ለአገልጋይ ይሄ ትልቅ ፕሪንሲፕል ነው። እንደ ሞተ ሰው ነው መኖር ያለበት። ሲመሰገንም ምንም አይመስለውም፣ ሲሰደብም እና ክፉ ነገር ሲነገረው ምንም አይመስለውም። ምክንያቱም ሞቶ አላ በቃ ምንም ያን ያክል የሚያሳስብ የሚያስጨንቅ እንደዚህ አይነት ጉዳዮች ሊሆኑበት አይችሉም። ያ ነገር ካሳሰበው ነው በቃ አልበቃ ባይነት የሚመጣው። በጣም ብዙ ጻድቃን ይሄ በትምህርት ወይ የሆነ በእውቀታቸው እንዲህ ያክል ምናምን ተብሎ ባይጠቀስላቸውም ግን በህይወታቸው በጣም የተመሰገነ እግዚአብሔር የሚደሰትበት ህይወት የሚኖሩ ሰዎች አሉ። እግዚአብሔር ብቻ የሚያውቃቸው የማን ታሪክ እንደሆነ የቅዱስ አትናቴዎስ ይመስለኛል። ቅዱስ አትናቴዎስ በሀገረ ስብከቱ እንደሱ ተከራክሮ የሚያሸንፍ እንደርሱ ያለ ታላቅ ፓትርያርክ እንደሌለ ይሰማው ጀመር እና እግዚአብሔር በዚህ አይነቱ ስሜት እንዳይወድቅበት ስለፈለገ ወደ በረሃው ጥልቅ እንዲገባ አደረገውና እንጦንስን አሳይ። አንተ እኮ ሰው ያለበት ቦታ ተሰብስበህ የምትኖር ሰው ነህ። እንጦንስ እኮ ሰው ካየ ይሄን አመቱን ነው ብሎ አሳየው እና በጣም ነው ያለቀሰው። እንጦንስ መጨረሻም በነገራችን ላይ ሲያርፍ ይለብሰው የነበረውን የሚከሰክሰውን ልብሱን ለአትናቴዎስ ነው የሰጠው ልበሰው ብሎ እና ሁሌም አትናቴዎስ ቅዳሴ ሲቀድስ የእንጦንስን ልብስ በውስጡ አስገብቶት እየኮሰኮሰው ከላይ ግን ልብሰ ተክህኖ ደርቦ ነበር የአባቱ በረከት እንዲያድርበት ይማጸን የነበረው እና እግዚአብሔር ያላየው አገልግሎት የለም። የእንጦንስን በረሃ ውስጥ መውደቅ ልክ አትናቴዎስ ቆሞ ተከራክሮ ድል እንደሚነሳው አይቶለትም። እንደዚሁም ሌላም አባት እንዲሁ ተመሳሳይ ታሪክ አለ። በጣም በውስጣቸው የእሳቸው አገልግሎት በልጦ ሲታይባቸውን ሀሳብ በጣም ሲያስጨንቃቸው ከተማ ውስጥ እንዲገቡና ሁለት ሴቶች የሚያጥቡት ሴቶች ጋር እንዲሄዱ አደረጓቸው እና ሴቶቹ ልብስ እያጠቡ ነው። እኚህን አባት ምን አሏቸው? የእርሶ ጽድቅ ከነዚህ ከሁለት ሴቶች ጫማ አራፊ ጋር ራሱ አይደርስም አላቸው እና በጣም ነው የደነገጡት። ልብስ እያጠቡ ነዋ። ምን ይስሩ ምን አይስሩ እግዚአብሔር ነው የሚያውቀው። እንደዚሁ ሌላ ልጨምርልሽ፣ እንዲሁ እንደዚሁ ደግሞ አንድ አባትም አለ። ተመሳሳይ ታሪክ ነው እና በገዳም ውስጥ እያለ እንደ እርሱ አይነት ጻድቅ እንደሌለ አይነት ስሜት እየተሰማው በጣም ሲቸገር እግዚአብሔር ከአንተ የተሻለ ያ እረኛ ይኖራል ብሎ ነገረው እና ቤቱ ሲመጣ ባለቤቱ ያው እሱ ከብት ሊጠብቅ ስለወጣ እሷ ነበረች የነበረችው እግሮትን ልጠብቅ ትል አሻፈረኝ አልታጠብም አሉ። እሱ መጥቶ የሚያደርገውን ከኔ የበለጠ ስራ እስኪሰጠኝ ድረስ እስከማውቀው ድረስ አልታጠብም አሉ። በስንት ትግል ቢባሉም ቢያሉ እሱ መጨረሻ ላይ መጣ። እግራቸውን አጠባቸው። ምግብ ይቀረ ሲባል በፍጹም የምበላው አንተ የተሻለ ጽድቅ አለ ተብዬ የመጣው ሰው ስለሆንኩኝ ምን እንደምትሰራ ማወቅ ፈልጌ ነው አሉት እና ይህ እረኛ ምንድን ያለው እኔ ሽጬ ከማገኘው ገቢ ለሶስት ነው የምከፍለው። አንዱ እጅ ለእግዚአብሔር የምሰጠው ነው፣ አንዱ እጅ የኔ ቢጤ የሚበላው ነው፣ አንዱ እጅ የኔ ነው፣ በቃ ሌላ ምንም አላረግም አላቸው እና በጣም ተደነቁ። በጣም ማለት ለካ ይሄም አገልግሎትና በእንዲህ አይነት መልኩ የሚመላለስን ሰው እግዚአብሔር ያየዋል። ፉሊ 100% ቤተ ክርስቲያን ህይወቱ ሆናለት ከሚኖረው አገልጋይ ባልተናነሰ እግዚአብሔር ይመለከተዋል ብሎ አሰበ እና ብዙ ሰው ያው እንደዚህ ስንል ማወቅ ያለበት ምንም ነገር አታድርጉ፣ እጅ እግራችሁን አጣጥፋችሁ ብትቀመጡ እግዚአብሔር ዋጋ ይሰጣችኋል በዛው በርቱ ለማለት አይደለም። ግን
ለኛ ቫሊው የለውም፣ ምንም ትርጉም የለውም። እገሌ እኮ ይሄንን ሁሉ ጉድና ተአምር እየሰራ እኔ አሁን እችን በማድረግ የምንለው ነገር መኖር የለበትም። እግዚአብሔር ትክክል። ያየዋል፣ በደንብ አድርጎ ነው የሚመለከተው። ትልቁን ከሚቀድሰው ሰው ጀምሮ እስከ ትንሹ ፍም እያፋመ እፍ እስከሚለው ሰው በደንብ ያየዋል፣ Yes. በደንብ አድርጎ። ትልቁ አገልግሎት ቅዳሴው ውስጥ ገብቶ ክቡር ደሙንና ቅዱስ ስጋውን መዳሰስ እንደሆነ ሁሉ አምላክን አካል ከዛው ጎን ደግሞ ጸሎቱ እንዲያደርግ እፍ የሚለው ዲያቆንም የተናቀ አገልግሎት የለው። ያቺ ቤተ መቅደሱ እንድትነጻ ቀድሞ ገብቶ ንጽህናውን የጠበቀው ሰው፣ ቤተ መቅደስ መግባት እንዲችሉ የተጋበው ደውል የደወለው ሰው፣ በሩን ከፍቶ አገልግሎት ለመጀመር ቤተክርስቲያኑን ያስያዘው ሰው በፍጹም እንደዚሁ ስናወራ ይመጡልኛል። ድሮ ያነበብናቸው ታሪኮች ተመሳሳይ አለ። እንዲሁ በር የሚከፍተው መነኩሴ በር ሁሌ የከፈተው ኦልሞስት ኦቨር 60 ዓመት ነው የኖረው እና የሆነ ጊዜ ላይ ቁልፉ ነው እንጂ ሰውየው ጠፋ። ከዛ ቢባል ሊገኝ አልቻለም እና ሌላ ቁልፍ የሚከፍት ሰው ተሹሞ ቤተ መቅደሱን እያገለገለ እያለ አንድ ቀን ከፍቶት ሲሄድ ውስጥ በሚያንኳኳ ሰው ሰማ። ከዛ ሁሉም ቼክ አድርጎ ነው የዘጋው። ወዴት ሊመጣ ይችላል ምናምን ሲባል በሩን ሲከፍተው አንድ መነኩሴ እየሮጡ ከቤተ መቅደሱ ወጥተው ወደ ጫካው ገቡ። ከዛ አይቷቸው ስለነበረ ደውል ተደውሎ ተሰብስበው እንዲህ አይነት ሰው እኮ ምናምን ንብረት እንዳልጠፋ ቼክ አድርገው ማን ናቸው ሲባል እንዲህ ነው ሲባል የዛሬ ስንት ዓመት በፊት ቤተ መቅደስ የሚከፍቱት ሰውዬ እሳቸው ነበሩ ተባሉ እና ተሰውረው እና አሁን ቤተ መቅደስ መክፈት ምን ቁም ነገር አለው ሊባል ይችላል። ግን እየከፈተ ያለው ኖርማል በር አይደለም፣ የሰማይ ደጅ ነው። ስለዚህ እየተገለገለ ያለውም ኖርማል አገልግሎት አይደለም፣ የሰማይ አገልግሎት እስከሆነ ድረስ እግዚአብሔር እኛ እንድናገለግለው በፈለገበትና በወደደበት ልክ በምንችለው መልኩ ከደከምን እንኳን ስም መንግስት ሊያወርሰን እኮ የተገባ አምላክ እኮ ነው። እኛ እዚህ እንትን ይጨመር ያይነስ ያይጨመር ይሄ ጉደል እንላለን እንጂ የእውነት በጣም እኮ ነው ከባባድ ስሞች ናቸው። አንዳንድ ስሞቻችን ለአገልግሎት እንኳን የተሰጡ ቢኖሩ እንደዛ ያለ የሚሉት የቀደሙ አገልጋዮች የሆኑ መምህራኖቻችን ለምሳሌ እንትና ገሌ ዲያቆን ነው ቢባል ያ ድቁና መጀመሪያ ለሱ ከመሰጠቱ በፊት እስጢፋኖስ ይዞት ነበር። እገሌ ካህን ነው ቢባል እሱ ጋር የመጣው ክህነት ጴጥሮስና ዮሐንስ ጋር የነበረ ክህነት ነው። እገሌ ጳጳስ ነው ቢባል እሱ ጋር ያለው ጵጵስና የመጣው ወይም የደረሰው በኋላ ቢቆጠር እነ ቅዱስ ማርቆስ የነበራቸው መንበር ላይ የነበረ የአስኬማን የተሰጠው። መነኮሳትም እንዲሁ ናቸው። በነገራችን ላይ መነኮሳትም አሁን ዛሬ የምናያቸው መነኮሳት እነሱ ያገኙትን ህይወት ከማግኘታቸው በፊት ጳኩሚ ሲኖረው የነበረውን ህይወት ለመኖር የታደሉ ሰዎች ናቸው እና በእነሱ ውስጥ እሱን ማየት ስለፈለገ ነው እግዚአብሔር ራሱ ያንን ህይወት እኛም እንድንኖረው የፈቀደልን። ምናልባት በእኔና በአንቺ ትላንትና ያገለገሉትን ሰዎች መልሶ ማየት ፈልጎ ሊሆን ይችላል፣ ከዛም በላይም ጭምር። የእያንዳንዱን ሰው ሪሊቭ አናደርግም። በነገራችን ላይ የሆኑ አባት ናቸው ታሪክ ሲናገሩ አንድ ሰውዬ ነው ይባላል እና አገልጋይ ለመሆን በተለየ መልኩ ደግሞ በክህነት ዲያቆን ለመሆን ይመጣል እና ይጠይቃቸዋል እሳቸውን እንደማን ነው መሆን የምትፈልገው ሲሉት በጣም አሉ የሚባሉ ካህናትን አራያ የሚደረጉ ክህነታቸውን ሰዎች ዘረዘረ እና ደስ የሚል ምኞት ነው። ማንም በአገልግሎቱ አራያ የሚያደርጋቸው ሰዎች ስላሉ እና በጣም ጥሩ ነው አሉትና ከሱባኤው በኋላ ደግሞ እስኪ እናወራለን ብለው ሱባኤውን ገባ። በጸሎት አገዙት። መልሶ ወጣ። ጠየቁት መልሰው ምን አይነት ካህን ነው መሆን የምትፈልገው? ምን አይነት አገልጋይ ነው መሆን የምትፈልገው ሲላቸው ደረደሩለት እና ሲጨርስ እኛ አባት ምን አሉት? እነገሌ በሙሉ በህይወት አሉ አሉት። አዎ ሲሉ እና ለምን እነሱን ሁለተኛ መሆን ትፈልጋለህ አሉት። አንተ ራስህ ደግሞ በራስህ የተሰጠ ጸጋ አለ። አርአያ የምታረጋቸው ሰዎችን አርአያነታቸውን ይዘህ እንደምታድገው ሁሉ እግዚአብሔር ደግሞ በአንተ አገልግሎት ውስጥ ደግሞ መታየት የፈለገበትና ማደግ የፈለገበት ያንተን ማሳየት የሚፈልገውም ነገርም ጭምር አለ እና ይሄ ሁሉ አሳይመንቶችና ኃላፊነቶች ህይወቶችም ጭምር እየተጠበቁብን እንዳልሽው
ለማይሆነው ስያሜ ወይም ደግሞ እኛን አኮምፕሊሽመንታችንን ሊያሳይ በሚችል ሁኔታ ሊመጡ የሚችሉ ነገሮች በሙሉ አዲሽን የሚጨምሩት ኢንፑት ምንድን ነው ብለን መጠየቅ መቻል አለብን። በጣም የሆነ አንፕሌዘንት የሆኑ ቶፒኮች መካከል በነገራችን ላይ ይሄ ነው። ይሄ የምንጨማምራቸው ከፊት ለፊት ያሉት ቅጽሎቻችን ምናምን በጣም አንፕሌዘንት ነው። ለምን? ለሚያወራውም ለሚሰማውም ሰው በጣም የሚጨንቁ ነገሮች ናቸው። ያም የምንልበት ምክንያት አሁን እንዳልኩት ነው። በቃ ምን ጎሎን ምን አንሶን እውነት እነዛ ነገሮች ከፊት ለፊት ባይቀጠሉ ብለን ብናስበው በጣም ውስጣችን ይሄ በስም የሚሰጥን ክብር፣ በሬፑቴሽን የሚሰጠንን ክብር፣ ባሳለፍናቸው ነገሮች የሚሰጠንን ክብር ሰርተን ከምናገኘው ይልቅ በስም ብንሸከመው ይቀልን። ስለዚህ ተመሳሳይ ነው። ክርስቲያን የሚለውንም ስም ሰርተን ከምናገኘው ሳንደክም ብንሸከመው ይቀልን። አሁን ለምሳሌ እኔና አንቺ ምንድን ናችሁ ብንባል ክርስቲያንን የምንለው ግን የሆነ ነገራችን ውስጣችን ትንሽ እንዴት ማለት ግን መቻል አለበት። ለምን? ይሄንኑ ስም ትላንትና የነበሩት ደግሞ ተጠርተውበታል፣ ኖረውት የነበሩት ማለት ነው። ስሙን የተሸከሙትን ሳይሆን ከነ ህይወቱ ደግሞ ይዘውት የኖሩትን እና ያ ትልቁ አሳይመንታችን ከፊት ለፊታችን ተጋርጦ እያለ ኦል ኦፍ ሰደን ስሙን ስንሸከመው የሁሉ ኃላፊነት ቀርቶልን አኮምፕሊሽድ የሆነ ማንነት እንዳለን አይነት ስሜት የሚሰማን ከሆነ በጣም ከባድ ነው። ስሙን ፎር ግራንትድ መውሰድ የለብንም ጭምር የሚለውንም ነገር ግን መዘንጋት የለባቸውም ሰዎችም ጭምር። ማለት ከስሙ አክብሮት ካለው ሊሰጠው ከሚገባው ክብር አንጻር ነው ይሄንን ነገር እናስቀድም ያንን ነገር ቀድመን እናሟላ የምንለው እንጂ ምንም አያስፈልግም ምናምን ለማለትም አይደለም። ቤተክርስቲያን ባያስፈልግ ኖሮ ድሮ ታስጠፋው ነበረ፣ ምንም ጥርጥር የለም። ያስፈልጋል፣ ግን ለዛ ስም የሚሆን ደግሞ ስብዕና ማንነት ደግሞ የሚጠይቀንን ነገር ፉልፊል አድርጎ መገኘት ደግሞ ይጠበቅብናል። አት ዘ ኤንድ ኦፍ ዘ ዴይ የመጨረሻ ጎላችን ግን ስሙን ተሸክመን ከምናጣው መንግስት ያለ ስም የምንወርሰው መንግስተ ሰማያት ይበልጥብናል። ችግር የለም። ሁሉም ያኗኗርም በይው የአስተሳሰብም የአመለካከታችንም ለእያንዳንዱ ነገር ተጠንቅቀን አምላክን ሳናሳዝን መኖር የምንፈልገው አገልግለነውም ዋጋችንን በሰማይ ለመቀበል የምንፈልገው አኮምፕሊሽመንታችን ለሌላው ሰው ሲነበብ በጣም በደስታ ስሜት ለማድመጥ አይደለም። በቃ አብረ ነው ያን ህይወት ደግሞ ሊያወርሰን የሚችለው ምናልባት በዚች ምድር ላይ እየሰራን እንዳልሰራን፣ እያገለገልን እንዳላገለገልን፣ ለእግዚአብሔር እንደታመንን እንዳልታመንን ሆኖ እንኳን ማለፍ ከሆነ ይቅርና ስም ተደርቦ ተነቅፎ ከሆነ እንቀበላለን። ስለ ስሜ እኔን ያገለገሉኝ መስሏቸው እኮ ብሎ ጌታችን ይናገራል ነበረ በወንጌል። እኔን ያገለገሉኝ መስሏቸው ዋጋ የሚያስከፍሉ ሰዎች አሉ ብሎ ተናግሮ በቃ እኔን እናንተን ሲገሉ እናንተን ሲያሳዱ እኔን ያገለገሉ ይመስላቸዋል ብሎ ማለት ሙልጭ አድርገው እንደዚህ አይነት ማንነት ያላቸው ሰዎች አሉ። ሰርቭ እያደረጉ የሚመስላቸው በእውነታው ግን ያልሆኑ እና ቢያንስ ከብዙ በጥቂቱ በእንዲህ አይነት መልኩ ማሰብ የምንችል ከሆነ ሁላችንም እነንትና ሳይሆን ሁላችንም እንደዛ ማሰብ የምንችልበትን አቅምም ብርታትም እግዚአብሔር ከሰጠ ቢያንስ ሌላውን ደግሞ እያወቅን የምንኖረው ህይወት ብቻ አይደለም አገልግሎት እየኖርንም ጭምር የምናውቀው ኖማተር ምንም ብናወራለት ጠንቅቀን የምናውቀው አይደለም። በቃ እየኖርን አንደርስታንድ እያደረግነው ሳንጨርሰው እንሄዳለን። በላይ ደግሞ ለመጀመር ማለት ነው እንጂ ከአኮምፕሊሽድ ነን በቃ ጨርሰነዋል አውቀነዋል የምንል ከሆነ አለማወቁንም አለመጨረሱም ይሄ ምልክት ነው ራሱ።